ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚቀርበው የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ እኔ አንተነህ ገላይ ነኝ። ዛሬ ፍኖተ አማራ ይዤላችሁ የቀረብኩት በአማራ አርሶ አደር ላይ የአማራን አርሶ አደር ህልውና ማጥፋት ማደህየት ከመሬቱ መንቀል የቀጠለውን ከደርግ የጀመረውን ዘመቻ ይመለከታል። ይሄም የፋኖ የአማራ የህልውና የፍትህና ሀገር አድን ትግል ዋና መሰረትነትን ስለሚያጸና የዛሬውን ዝግጅት የብአዴን ጸረ አማራው የወያኔ ትነግና የኦሮሞማ ኦነግ የጋራ ዲቃላ የሆነው ጸረ አማራው የጥቁር አማሮች ስብስብ የሆነው ብአዴን ያወጣውን መግለጫ መሰረት በማድረግ ነው የዛሬውን ዝግጅት ያዘጋጀሁት። ዝግጅቱን እስከ መጨረሻው መከታተል በህልውናችን ላይ በምን አይነት መልክና ዘዴ እየተዘመተ እንደሆነ የህልውናችንን መሰረት የት ጋር ሄደው እየመቱት እንደሆነ አጥፊዎች፣ ወራሪዎች፣ መጤዎች፣ ተገንጣዮች፣ ዘረኞች ኦሮሞማ ኦነግ ኦሮሞማ በደርግ የጀመረው ኦሮሞማ ደርግ ኦሮሞማ ኦነግ ኦሮሞማ ብልጽግናና ወያኔ ትነግ ከሐሳዊ ኢትዮጵያኒስቶች ከአማራ ጠሎች ከጸረ አማራዎች ጋር ተሰብስበው ከቅጥረኛ ባንዳዎች ጋር እየታጀቡ የሚያደርጉትን ያልሞት ባይ ተጋዳይነት መፍጨርጨርን አሳያለሁ ማለት ነው፣ አቀርባለሁ ማለት ነው። እንግዲህ ከ1966 ዓ.ም ጀምሮ በኦሮሞማ ደርግ አማራን ከመሬቱ መንቀል ሀብት ንብረቱን መውረስ ጀምሮ ያላቋረጠው የአማራን አርሶ አደር የኢትዮጵያን ዋልታና ማገር የማደህየት ከመሬቱ የመንቀል የመግደል በተላላፊ በሽታ የመፍጀት እና መሬቱን መንጠቅ ዝግጅትን እዳስሳለሁ ማለት ነው እና እዚህ ላይ መሰረት እንዲደረግ ወይንም ደግሞ መረሳት የሌለበት አንድ ቁም ነገር የኢትዮጵያ ኢኮኖሚና የኢትዮጵያውያን ሕዝብ ኑሮ ዋና መሰረቱ አማራ መሆኑ እንዳይረሳ፣ የአማራ አርሶ አደር መሆኑ እንዳይረሳ። የአማራው አርሶ አደር አራሽ የዛሬ 3000 ዘመን የዛሬ 4000 ዘመን የጀመረውን በሞፈር በቀንበር በድግር በምናምን በበሬ ማረስ ቴክኖሎጂን ራሱ የፈጠረውን ቴክኖሎጂ እስካሁን ይዞ የሚያሻሽልለት አጥፊው የተማረው አገር የሚመራው ሰለጠንኩ ያለው አጥፊ ኃይል ወይንም ደግሞ የምዕራባውያን የቅኝ ገዢዎች ቅጥረኛ ሆዳም እየሆነ አርሶ አደሩ በራሱ ጥበብና ዘዴ በፈጠረው ስልት ለ3000 ዘመናት ይዞት የኖረውን የግብርና ስልት ይዞ የኢትዮጵያ ኢኮኖሚ የኢትዮጵያውያን በልቶ ማደር ዋና መሰረት የሀገር ደህንነትና ልማት መሰረት መሆኑን እንዲታወስ ወይንም ደግሞ እንድንረዳ ሙሉ ዝግጅቱን መከታተል ያስፈልገናል ማለት ነው እና የኢትዮጵያ ኢኮኖሚና የህዝቡ ኑሮ በግብርና ላይ የተመሰረተ በመሆኑ የአማራ አርሶ አደር ለግልም ሆነ ለሀገራዊ ኢኮኖሚው ለግል ሀብታሞችም ሆነ ለግላዊ እንቅስቃሴ ኢኮኖሚ እንቅስቃሴው እንደ ህዝብም እንደ ግለሰብም እንደ ሀገርም በልቶ ለማደርና የምግብ ዋስትናን ለማረጋገጥ ዋና መሰረት መሆኑን እንድናሰምርበት ይህም ደግሞ ስለሚታወቅ የአማራን ለማጥፋት የጥቃት ኢላማ የተደረገው የአማራን አርሶ አደር ከመሬቱ መንቀል፣ እርሻውን ማስተጓጎል፣ በተላላፊ በሽታ መፍጀት፣ ከቴክኖሎጂ ከመሰረተ ልማት ማራቅ እና የተለያየ ግብርና የተለያየ ጫናዎችን በመጣል መፍታት ተሰዶ እንዲሄድ የማድረግ ነው ማለት ነው እና ከ1966 ዓ.ም ጀምሮ እስካሁን ያለውና የመጨረሻው የጸረ አማራው ኃይል የመጨረሻው ምዕራፍ ነው። ከደርግ በፊት ነበረ የትግሬ ልሂቃን ወደ ኋላ ስንሄድ ከነ ደቂቀ እስጢፋኖስ ጀምሮ በቅርብ እንደውም አንድ ታሪክ የሰማሁት አለ እና ከዛ ጊዜ ጀምሮ በነ ሚካኤል ስሁል ራሱ ሚካኤል ስሁል ጀምሮ ከዛ እነ ዮሐንስ አራተኛ ወይንም ደግሞ ከሐሳይ ምርጫ ከዛ እነ ኃይለ ሥላሴ ጉግሳ የአፄ ዮሐንስ የልጅ ልጅ ከዛ አሁን ወያኔዎች ጀምሮ አማራን ሲወጉ ኢትዮጵያን ሲወጉ ለጠላት ሲወግኑ የኖሩት የአማራን ስም ለማጥፋት አፄ ዮሐንስ ሆን ብሎ ለጣሊያን ያስረከበውን ኤርትራን ሆን ብሎ ያስረከበውን የምኒልክ ስህተት አድርጎ ታሪክን አዛብቶ የሚደረገው የተዛባ የሐሰት ትርክት
የወራሪ ኦሮሞማ ልሂቃን የገዳ ስርዓት መሪዎች ማንነት እየደመሰሱ ብልት እየቆረጡ ህፃናትን በሞጋሳ እየቀየሩ ሽማግሌ እያረዱ ታሪክ እየደመሰሱ ማንነት እየፋቁ የወረሩትን ሀገር መጨረሻ ላይ ባለቤት ነን ብለው ነዋሪውንና የሀገር መስራቹን በመጤነት ቆጥረው ማጥፋት የአማራ ምሁራን ዝምታ ወይንም ደግሞ ሃይባይ ማጣት ወይንም ደግሞ የቅኝ ገዢዎች ከፍተኛ የገንዘብ ርብርብ የዲፕሎማሲና የተቋማት ድጋፍ የወለደውን አሁን መጨረሻው ላይ መድረሱን ጸረ አማራነት ሂዶ ከ10 ሚሊዮን በላይ አማራ ፈጅቶ ሀገር ምስቅልቅል አፍርሶ ኢትዮጵያን ክብር አዋርዶ ኢትዮጵያዊነትን እንዲጠላና ምናምንቴ እንዲሆን አስደርጎ አሁን መጨረሻ ቀብሩ ላይ ደርሷል ማለት ነው። ስለዚህ በዚህም ላይ ሆኖ ጥፋቱ ስላልቆመ አሁን ላይ የሚደረገውን ዋና ዝግጅቴን ከመጀመሪያ በፊት ብአዴን ያወጣውን መግለጫ ማንበብ ፈልጋለሁ። እና ብአዴን ያወጣው መግለጫ ምንድነው የሚለው? የአማራ ክልል የገጠር መሬት መጠቀሚያ ክፍያና የእርሻ ስራ ገቢ ግብር ረቂቅ አዋጅ ይላል። እዚህ አዋጅ ላይ የሰሚ መድረክ ተካሄደ ነው የሚለው። የአማራ ክልል ምክር ቤት የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የገጠር መሬት መጠቀሚያና የእርሻ ስራ ገቢ ግብር ረቂቅ አዋጅ ላይ የሰሚ መድረክ አካሂዷል። አዲሱ ረቂቅ አዋጅ በቋሚ ኮሚቴው ስሚ ተደርጎበት ለምክር ቤቱ ቀርቦ ውይይት ተደርጎበት ከጸደቀ ቀደም ሲል በስራ ላይ የነበረውን አዋጅ ቁጥር 161/2001 የሚተካ እንደሚሆን በመድረኩ ተመላክቷል። ረቂቅ አዋጁ በክልሉ አርሶ አደሮችና በእርሻ ኢንቨስትመንት ላይ በተሰማሩ ባለሀብቶች የታክስ አከፋፈል ላይ መሰረታዊ ለውጦችን ይዞ መጥቷል ነው የተባለው። አዋጁን ማሻሻል ካስፈለገባቸው ምክንያቶች እዚህ ጋር ልብ በሉ። አዋጁን ማሻሻል ካስፈለገባቸው ምክንያቶች አንዱ የኢኮኖሚ እና ገቢ ለውጥ እንደሆነ ተጠቅሷል። የኢኮኖሚና የገቢ ለውጥ እንደሆነ ተጠቅሷል። አርሶ አደሮች ዘመናዊ አሰራሮችን በመጠቀማቸው ምርትና ምርታማነታቸው በመጨመሩ የተሻለ ገቢ ማግኘት መጀመራቸው አዋጁን ለማሻሻል አስፈላጊ ነው ተብሏል። ከዚህ በተጨማሪም በአመት ከአንድ ጊዜ በላይም በመስኖ የሚያመርቱ አርሶ አደሮችን እና በዝናብ ብቻ ምርት አምርተው የሚጠቀሙትን በእኩል ይመለከት የነበረ በመሆኑ የፍትሃዊነት ምናምን እያለ ይቀጥላል ማለት ነው። አጠቃላይ ምንድነው እዚህ ጋር ዋናው ነጥብ? የአማራ አርሶ አደር ገቢው ጨምሯል፣ በጣም እያመረተ ነው የሚለው። ይሄ ነው ቁልፎ ያለ እዚህ ጋር ነው። እና ቁልፎ ያለ የአማራ አርሶ አደር የጦርነት አውድማን የተደረገው ባሰማሯቸው ቅጥረኛ ባንዳዎች ምክንያት ወደፊት የገሰገሰውና እስካሁን ተጠናቆ የነበረው ትግል ወደኋላ ተመልሶ አዙሪት ውስጥ እንዲገባ ስለተደረገ በእናስረስ ማረዳምጤ፣ በእነስክንድር ነጋ፣ በእነዘመነ ካሴ እና እነዚህ አሁን ምናምንቴ የመጡት ጌታ አስራደ ምናምን የሚሏቸው ስኳዶች እነመከታው ማሞ ትግሉን አዙሪት ውስጥ ከተው በገበሬ በአማራ አርሶ አደር እርሻ ቦታ ላይ ነው ጦርነት እንዲደረግ የሚደረገው። ስትራቴጂክ ቦታዎች ላይ አይደለም ጦርነት የሚደረገው። ጎጃም ውስጥ የሚደረግ ከዋና መንገዱ 60 እና 40 ኪሎ ሜትር ወደ ውስጥ እየተገባ አርሶ አደሩ ማሳ ላይ ነው ጦርነት የሚደረገው። የአባይ በረሃ ላይ አይደለም ጦርነት የሚደረገው። ብር ሸለቆ ያለው የጦር ካምፕ ላይ አይደለም ጦርነት የሚደረገው። ባህር ዳር ያለው ኤርፎርስ ወይንም ደግሞ አየር ኃይል ወይንም አየር ማረፊያ ላይ አይደለም፣ ስትራቴጂክ ቦታዎች ላይ አይደለም ጦርነት የሚደረገው። የአማራ አርሶ አደር ማሳ ላይ ነው። በጎንደርም፣ በቤተ አማራም፣ በሸዋ በሌላው በቢዛሞ በወለጋ በሚሉት የወረራ ስም እዛ አካባቢ ያለው አማራ አርሶ አደሩ ላይ ነው ጦርነት የሚደረገው። ምክንያቱም አርሶ አደሩ የኢትዮጵያ ዋልታ መሆኑን የኢኮኖሚው መሰረት መሆኑን ኢትዮጵያን ለማፍረስ ለቀይ ገዢዎች ለመሸጥ የጀመሩትን ሽያጭ ለማጠናቀቅ አርሶ አደሩ መመታት አለበት ነው። ማምረት የለበትም ነው። ሳያመርት ሲቀር ምግብ እጥረት ይመጣል። የምግብ እጥረት ሲመጣ ኢኮኖሚ ውድቀቱ ሆን ተብሎ በአይኤምኤፍ ኢኮኖሚው እንዲዳሽቅ የተደረገው አቅርቦትም ሲጠፋ ህዝቡ ይታነቃል ነው። ምን ልብላ እንጂ እንዴት መብቴን ህልውናዬን ላስከብር ብሎ ማሰብ አይችልም ከሚለው የመነጨ ነው ማለት ነው። ስለዚህ ይሄ ጦርነት ወያኔና ኦሮሞማ እየተናበቡ የሚያደርጉት ጦርነት እንደው ከቅርቡ ብንጀምር ከአንበጣ ወረራው ጀምሮ ለወያኔ መከላከያ ብላ ያቆመችው
ሲያጠፋላት ለትግሬ አርሶ አደር፣ ለአማራ ግን እናቶች መሀረብ ይዘው እንዲያራግቡ፣ ነጠላ ጋቢ ይዘው እንዲያራግቡ የተደረገበትን ብንጀምር ከዛ ጊዜ ጀምሮ በተደጋጋሚ ጦርነቶች ሆን ተብለው በአማራ አርሶ አደሩ ማሳ ላይ እየተደረገ እንደነ አስረስ ማረ ዳምጤ አይነት ቅጥረኛ ባንዳ፣ እንደነ ዘመነ ካሴ አይነት ባንዳ፣ እንደነ እስክንድር ነጋ አይነት ባንዳ እና የእነዚህ ተከታዮች እነ መከታው ማሞ እነ ጌታ ስራደ እና መሰል ትስስሮች በሚለቁት ቱሪናፋ የባንዳነት ተግባርና ስራ የአማራ አርሶ አደር እያረሰ ሳይሆን የጦር መሬቱ የጦር አውድማ ሆኖበት ነው ያለ። በዚህ ሁኔታ ላይ ነው ከፍተኛ ምርት አገኘ ተብሎ የመጣው። የአማራ አርሶ አደርን ማራቆት፣ የአማራ አርሶ አደርን ማስራብ፣ የአማራ አርሶ አደር እንዳያርስ ማድረግ፣ የአማራ አርሶ አደርን ያለችውንም በግብር ገንዘቡን መውሰድ የፋኖ መሰረት ይጠፋል ከሚል ነው። የፋኖ መሰረት ያጠፋልናል ከሚል ነው። አርሶ አደሩ በተራበ ቁጥር ፋኖ ሙሉ ለሙሉ በውጭ ድጋፍ ላይ ይወድቃል ነው። በውጭ ድጋፍ ላይ ከወደቀ ከውጭ የሚመጣውን ገንዘብ እንቆጣጠረዋለን ነው። ይሄ ጸረ አማራው ሴራ ይሄ ነው መሰረቱ፣ ቁልፉ ማለት ነው። ስለዚህ ይህንንና መሰል ሌሎች ጉዳዮችንም ለመዳሰስ ወደ ዋናው ዝግጅቴ ስገባ አንዳንድ ነጥቦችን እንደማነሳና ከደርግ ከኦሮሞማ ደርግ ጀምሮ ከዛ ወያኔ መጣ። ከዛ እንደገና ለሁለተኛ ዙር ኦሮሞማ ኦነግ አሁንም መጣ፣ ብልጽግና ምናምን እያለ ስሙን እየቀያየረ የተጠቀሙት የአማራን አርሶ አደር ገበሬ ለማደህየት መሬቱን መንጠቅ እና ህልውናውን በትኖ ህልውናውን ለማጥፋት የተጠቀሙባቸውን መንገዶች ነው እዚህ ጋር የማነሳው። ከነዚህ መንገዶች ውስጥ በመጀመሪያ የማነሳው ነጥብ የመሬት መብትን መቆጣጠር ነው። የመሬት መብትን ከባለቤቱ ነጥቆ ይሄ ስርዓቱ ወራሪው የመጤዎች፣ የወራሪዎች፣ የባንዳዎች፣ የዘረኞች፣ የተገንጣዮች ስርዓት የአፓርታይድ አገዛዝ መሬትን ከባለቤቱ ነጥቆ በራሳቸው ቁጥጥር ስር ማድረግ ማለት ነው። እንግዲህ አማራ ኢትዮጵያን የሰራ ነው። መሬትን ከተፈጥሮ ይዞታነት ወስዶ ዱሩን ገደሉን አቅንቶ ምቹ አድርጎ በባለቤትነት የያዘ ነው እና የአማራ አርሶ አደር መሬቱ ላይ ሲመጣበት ያቀናሁትን መሬቴን ነው የሚል ከተፈጥሮ ነው። ኢትዮጵያን ሲመሰርት የተፈጥሮ ይዞታ የነበረውን አጥር አበጅቶ ሰው እንዲሰፍርበት አመቻችቶ እዛ ላይ እባብ እየነከሰው እሾህ እየወጋው እያለማ ጊንጥ እየነከሰው ከተማ እየቆረቆረ ባፈራው ሀብቱ ከተማ እየቆረቆረ ኢትዮጵያን የገነባ የመሰረተ ነው። ትላንት የመጡት ወራሪዎች ያንን ነው የነጠቁት፣ ያንን ነጠቁት። ስለዚህ የመሬት መብትን መቆጣጠር አንደኛው ነጥብ፣ የመሬት ስርጭትንና የይዞታ ባለቤትነትን በጥብቅ መቆጣጠር፣ ከባለቤቱ ነጥቆ በራሳቸው ቁጥጥር ውስጥ ማስገባት። ደርግ ይሄንን ያደረገው አርሶ አደሩ መሬቴን አጣለሁ በሚል የፖለቲካ አጎብዳጅና ተገዥ እንዲሆን ይሆናል ማለት ነው። አላማው መሬቱ በመንግስት ቁጥጥር ስር ሲሆን ለሚፈልገው መንግስት ተብዬው ለሚፈልገው ይሰጣል፣ ለማይፈልገው ይነሳል ማለት ነው። የሚፈልገውን ከመሬቱ ይነቅላል፣ የሚፈልገውን ያነብራል ማለት ነው እየተደረገ ያለው። የ1967 ዓመተ ምህረቱን የመሬት አዋጅ መሬት ላራሹ አዋጅን የጸረ አማራዎች ባለፈው የሞተው ዘገየ አስፋው እና ለማንተ ገብረ ስላሴ የቅማንት ኮሚቴ መስራችና የጀርባ አጥንቱ እነሱ ያስፈጸሙት የመሬት ላራሹ አዋጅ ወቅቱን ዛጋ የነበረውን ወቅት መሬት ላራሹ ብለው እንዴት አማራን እንደነጠቁት ያንን መሰረታዊ ነጥቦችን ማንሳት ፈልጋለሁ። የመሬት ላራሹ አዋጅ በሚታወጅበት ወቅት የኢትዮጵያ ህዝብ 28-29 ሚሊዮን ህዝብ ነበር። የኢትዮጵያ ህዝብ 28-29 ሚሊዮን ነበር። የኢትዮጵያ የጠቅላላ የቆዳ ስፋት ኤርትራን ጨምሮ 1,300,000 ሚሊዮን ስኩዌር ኪሎ ሜትር ነበረ፣ ወይንም ደግሞ 130 ሚሊዮን ሄክታር ነበረ አጠቃላይ ማለት ነው። 130 ሚሊዮን ሄክታር ነበረ። ለእርሻና መኖሪያ ምቹ የሆነው ከዚህ ውስጥ ከ55 እስከ 60 በመቶ ነው ይባላል። ይሄ ማለት ወደ 780,000 ስኩዌር ኪሎ ሜትር ወይንም ደግሞ 78 ሚሊዮን ሄክታር መሬት ለእርሻ ምቹ የሆነ ትንሽ እንቅስቃሴ የሚያስፈልግበት ትንሽ ስራ የሚጠይቅ ግን ለእርሻም ለመኖሪያ ምቹ የሆነው ትንሽዬ ነካ ነካ ማድረግ የሚፈልግ 78 ሚሊዮን ሄክታር መሬት አለ ማለት ነው። በወቅቱ ለማ የተባለው መሬት በትክክል ባይመዘገብም በወቅቱ የነበሩት ሁኔታ ሲገምቱት የሩብ በታች ነው የሚሉት። የሩብ በታች ማለት የ78 ሚሊዮን ሄክታር ውስጥ የሩብ ግማሹ 39 ሚሊዮን ነው። የ39 ሚሊዮን አሁንም ግማሽ
18.5 ሚሊዮን ነው። ይሄ ሩብ የ78 ሩቡ 18 ሆነ ማለት ነው። የ18 ሩብ ወደ 4 ምናምን ወረደ ማለት ነው። ከሩብ በታች ቢል እንደው ወደ 2 ሚሊዮን ሄክታር ነው ለማ ተብሎ የሚጠበቀው በዛን ወቅት። ያ የለማው ደግሞ አማራ ሾህ እየወጋው ቢንጥ እየነከሰው እንቅፋት እየመታው እባብ እየነደፈው ያለማው መሬት ነው እንጂ ሰው አስለቅቆ የነበረው እንደ ወራሪዎች ወሮ ምናምን አይደለም። የኢትዮጵያ ሕዝብ 29 ሚሊዮን ነው። እንግዲህ ኢትዮጵያ ያለው የቆዳ ስፋት ደግሞ ከላይ ተቀምጠዋል ማለት ነው። ስለዚህ ይሄንን በወቅቱ ደግሞ ለማ የተባለውን 2 ሚሊዮን ወይንም ሕዝብ የሰፈረበትን ብንቀንስ ከ78 ሚሊዮን ውስጥ 70 ሚሊዮን ትርፍ መሬት ነበረ። 70 ሚሊዮን ሄክታር ትርፍ መሬት ነበር ማለት ነው። ይሄንን ከህፃን ልጅ ዛሬ ከተወለደ ጀምሮ ያን ኢትዮጵያዊ ተብሎ የተቆጠረውን 28 ሚሊዮን ለእያንዳንዱ 2.5 ሄክታር በመስጠት በአንድ ቤተሰብ ውስጥ እስከ 5-6 ሄክታር እስከ 10 ሄክታር ድረስ ይኖር ማድረግ ይቻል ነበር ማለት ነው። ስለዚህ ይሄ በቅን ልቦና የመጣ ስላልሆነ ዓላማው አማራን ከመሬቱ በመንቀል የኢትዮጵያን የመሬት ስሪት በመምታት ዘውዱን በማስወገድ በኢኮኖሚ በማዳሸቅ ኢትዮጵያን ለማጥፋት ለሚደረገው መሰረት ለመጣል ስለሆነ እንደዚህ አድርጎ ያለማውን አማራ ከመሬቱ ነቀሉት ማለት ነው፣ የአማራን አርሶ አደር። ስለዚህ ዓላማው አማራን ከመሬቱ መንቀል እና ገበሬውን መሬት አልባ አድርጎ ማሰደድ፣ ከመሬቱ የተነቀለ ከባህሉ ከማንነቱ የተነቀለ ነው፣ መቆሚያ የለውም ማለት ነው፣ እንደ ጨው የተበተነ ነው ማለት ነው። እነዘገየ አስፋው ወይንም ደግሞ የኦሮሞ ልሂቃን ይሄ የወራሪው ስርዓት ዛሬ ያለጠፋው ነገ ያጠፋሃልና ከኦሮሞ ውጭ ያለውን በሙሉ ደምስሰው ምንም አታስተርፍ የሚለው የአራጆች ብልት የሚቆርጡት የሰው ልጅ የሚያርዱት ቤት ዘግተው የሚያቃጥሉት ስርዓትና አገዛዝ አፓርታይድ አገዛዝ ተናግሮታል። መሬት ላራሹ በደንብ አድርገን ያስፈጸምነው ብለው በመጽሐፋቸው በተለያየ መንገድ አንስተውታል ማለት ነው። ስለዚህ ደርግ ይሄንን አስፈጽሞ አለፈ። መሬትን በዛ ልክ ተቆጣጥሮ የመጣው ወያኔ ያጸናው። ደርግ በመንግስት ሰበብ የወረሰውን ወያኔ ለትግሬ ባለሀብት አዞረው፣ ስሙን አዞረው። ወያኔ ለትግሬ ባለሀብት ስሙን ያዞረውን አሁን ደግሞ ኦሮሞማ መጣና ከፊሉን እየሸጠ ከፊሉን ለውጭ ሀገር ለባለሀብት የኦሮሞ ባለሀብት የፖለቲካ ኤሊቱ ጠገብኩ ሲል ሲበቃው ለኢምሬትና ለዚህ ለምዕራባውያን ለጭራቋ ዓለም ባለሀብቶች መሸጥ ጀመሩ ማለት ነው። አዲስ አበባን ሽጠውታል። የእርሻ መሬት የጎንደር የምናምን የተባለውን ቀብድ በልተውበታል። ያ ሁሉ የራሳቸው ክሳራ ነው። እኛ ድላችንን ስናውጅ ከዚህ ስርዓት ጋር ሲተባበር የነበረ ለዘር ማጥፋቱና ለሀገር ማፍረሱ ተባባሪ የነበረ ሀገር በመሆኑ ካሳ እንዲከፍል ክስ ይመሰረትበታል ማለት ነው፣ ይከሰሳል ማለት ነው። ስለዚህ ለዘር አጥፊ ስርዓት በማናቸውም መንገድ ጉድኝት የፈጠረ የማናቸውም የኢኮኖሚ ትስስር የፈጠረ ከአጥፊ ጋር ያበረ ጥፋትን ያበረታታ ዘር ማጥፋትን ያበረታታ ሀገር ማፍረስን ያበረታታ መሆኑ እሙን ነው ማለት ነው። በዚህ መንገድ የዚህ ከውጭ ያሉ ኃይላት ኢትዮጵያን ለማፍረስ አማራ ይጥፋ የሚለውን የሚደግፉ ኃይላት እና ኢትዮጵያ ምስቅልቅል የሚያግዙ ኃይላት ወንጀለኛነትም ተጋለጠ ማለት ነው፣ ተጠያቂ ናቸው ማለት ነው። በሁለተኛ ደረጃ አሁንም የግብርናና ግብአቶችን መቆጣጠር ነው የተደረገው። አሁንም የአማራን አርሶ አደር ከመሬቱ ነቅሎ አደሂቶ አሳዶ ለመበተንና ህልውናውን ለማጥፋት የግብርና ግብአቶችን መቆጣጠር ነው። የግብርና ግብአት ማዳበሪያ፣ ምርጥ ዘር፣ የተባይ መቆጣጠሪያ ኬሚካሎች ምናምኖች ናቸው ግብአቶች። እና ለምሳሌ ማዳበሪያ፣ ምርጥ ዘርን፣ የመስኖ አገልግሎትን፣ የእርሻ መሳሪያዎችን እና ብድርን በመንግስት ቁጥጥር ስር ተደረጉ። ማዳበሪያ የሚያስመጣ መንግስት ነው። ማዳበሪያው ለአማራ የሚሰራጨው ማዳበሪያ ዩሪያና ዳፕ ነው። ለትግራይ ለኦሮሚያ ዘመናዊ ማዳበሪያዎች አሉ፣ ቅይጥ የሆኑ ብዙ አይነት አስፈላጊ ንጥረ ነገሮች። አፈሩ ተመርምሮ አፈሩ ውስጥ የጎደለው ታይቶ ይሄ ጎሎታል ተብሎ በዛ መሰረት። ለአማራ ግን ከስንት እስካሁን ድረስ ዩሪያና ዳፕ ነው የሚመጣው። ያም ራሱ ችግር አለበት፣ እንመጣበታለን። እነዚህ ለጥቂት ካድሬዎች እነዚህ ግብአቶች ለጥቂት ካድሬዎች እና ለተመረጡ አማራዎች ይሰጣሉ። ተሸላሚ አርሶ አደር ምናምን እየተባለ አንዱን ይመርጡትና ሌላውን በሙሉ ያደህዩታል ማለት ነው። እነዚህ የግብርና ግብአቶች ለተመረጡ አምራች ተሸላሚ ላሏቸው እየተሰጡ በቅድሚያ እየተሰጡ የፖለቲካ ደጋፊና ጨብጫቢ ያስደርጋሉ፣ ሌላውን ያሳጡታል ማለት ነው።
ስለዚህ ከአንድ ቀበሌ ውስጥ 2 ሰው ይመረጣል። በነዛ ጨብጫቢነት፣ በነዛ ሆይሆይታነት የነዛ ንግግር በቴሌቪዥን ይቀርባል። የብዙሃኑ ችግር፣ የብዙሃኑ ጭቆና፣ የብዙሃኑ መከራ ግን የሚያቅለት የለም ማለት ነው። ይሄ ሲስተም ነው የተዘረጋው። ሁለተኛ ማዳበሪያ ሲሰጥ የዝናብ ወቅትን አሳልፈው ነው የሚሰጡ። ሶስተኛ የምርጥ ዘር ሲሰጥ አንዳንዴ የማይበቅል ምርጥ ዘር ይሰጣል። እንግዲህ ነባሩን ዘር ማጥፋት እዚህ ጋር መሰረት መያዝ ያለብን የአማራ አርሶ አደር በፒኤችዲ ደረጃ የግብርና ባለሙያ ነኝ፣ በዓለም ላይ ብቁ ነኝ፣ ይሄን ሰርቻለሁ ከሚል ምሁር ነኝ የሚል የምዕራባውያንን ስልጣኔ ተምሬ ምሁር ነኝ ከሚለው ማነው የበቆሎ ዝርያ አምጥቷል ምናምን ከሚባለው ማን ገቢሳ ከሚባለው አለሚያ ዩኒቨርሲቲ ምናምን ሲባል ከነበረው እነሱ በአሜሪካን የተሸለመው ሰውዬ ከነሱ በላይ የአማራ አርሶ አደር የዳበረ የለመደ የሺህ ዘመናት የተጠራቀመ እውቀት ባለቤት ነው። በግብርናው ፈላስፋ ነው የአማራ አርሶ አደር። የዝናቡን ወቅት፣ ያስተራረሱን ሁኔታ፣ አካባቢውና መልክዓ ምድሩና እዛ አካባቢ የሚበቅለውን ያንን ሁሉ በደንብ አድርጎ የሰራ ነው። የተሰነደ እውቀት ነው ያለው። ከልጅ ልጅ ሲወርድ ሲዋረድ የመጣ ማለት ነው። በርበሬ የሚበቅልበት፣ ጤፍ የሚበቅልበት፣ ገብስ የሚበቅልበት፣ ስንዴ የሚበቅልበት፣ አተር፣ ባቄላ፣ ምስር፣ ሽምብራ የሚበቅልበት፣ ዘንጋዳ፣ ማሽላ፣ በቆሎ የሚበቅልበት ይታወቃል። ምን ዘርቶ በሚቀጥለው ምን እንደሚዘራበት ያውቃል። የሳይንሱ ክሮፕ ሮቴሽን እንደዛ ለሚለው ማለት ነው። እኔ የግብርና የፕላንት ሳይንስ ተማሪ ነኝ፣ የእጽዋት ሳይንስ ተማሪ ነኝ። የእጽዋት ሳይንስ ተማሪ ነኝ። በማስተርስ ደረጃ ጨርሼ ብዙ ዓመት የስራ ልምድ ይዤ ከአማራ አርሶ አደር የተጠራቀመ እውቀት የሚበቃ የዳበረ የተግባር እውቀት የለኝም፣ አልደርስም። ያ ሺህ ዘመኔ የተጠራቀመ እውቀት በጣም ጥበብ የተሞላበት ነው እና ስንዴን ዘርቶ የሚቀጥለው ምንድን ነው የሚዘራ፣ እንዴት ለምን ያሳርፈዋል፣ ምን ያደርጋል፣ አሰራር ሲስተሙ፣ ጤፍ ዛሬ ሁሉም ጤፍ ማለት የጀመረውን አማራ እንዴት አድርጎ አልምዶ እንዴት ነው መዝራት ያለበት፣ ጤፍ ደቃቅ ነው፣ በምን መልኩ ነው መሬቱን ጠቅጥቆ በከብት ጠቅጥቆ ራሱን የቻለ ቴክኖሎጂ እና የጭራቁ ዓለም ስልጣኔ ያልደረሰበትን አበጅቶ ሲሰራ የኖረ ነው የአማራ አርሶ አደር ማለት ነው። ስለዚህ በየአካባቢው እንደ አየር ንብረቱና እንደ መልክዓ ምድሩ ያለማመዳቸው ዘሮች አሉ ማለት ነው። አገር በቀል ድርቅን የሚቋቋሙ በሽታን የሚቋቋሙ እና እንደ ሁኔታው ምርት እየሰጡ ትውልድን ያስቀጠሉ፣ አገርን የቀለቡ፣ አገርን ያኮሩ፣ ኢትዮጵያ በራሷ ቁማ እንድትሄድ ያስደረጉ ናቸው። ስለዚህ የዚህ እነ ቢል ጌት ሲመጡ ይሄንን ለማጥፋት አርሶ አደሩን አስተራረስና ምርጥ ዘር ነው ለማጥፋት የገቡት፣ አገር በቀሉን ዘር እና አብይ አህመድ የስንዴ አብዮት ሲሉ ወያኔዎች የጀመሩት ነው። ዘረመል ተብሎ 4 ኪሎ አካባቢ ኬንያ ኤምባሲ ጎን ያለውን ባዮዳይቨርሲቲን እዛ ውስጥ ያለውን እጽዋት ዝርያን በሙሉ ወደ አውሮፓ ይቀመጥ ብለው ያጠፉ ናቸው። ኢትዮጵያ በዓለም ላይ ከሚገኙ የእጽዋት ዝርያዎች ወደ 30% የሚጠጋው ኢትዮጵያ ውስጥ ነው የሚገኘው። ያ ያላት ናት። ያንን ዝርያ ለማጥፋት ዘመቱ። ለምን? የካፒታሊዝም ዓለም ገንዘብን ማካበት ነው። ገንዘብ ለካፒታሊስቶች የሚያስገባ ነገር ሁሉ ወደ እሱ ነው። ስለዚህ ሰዎች፣ ግለሰቦች ወይንም ሀገራት የተፈጥሮ ሀብታቸው ለእነሱ የገቢ ምንጭ ካልሆነ መጥፋት አለበት፣ ወይንም እነሱ መጠቀም አለባቸው፣ በባለቤትነት ማዞር አለባቸው። ስለዚህ የህዝቡን ጉሮሮ ለማነቅ ምግብ አቅርቦቱን መቆጣጠር ነው። የምግብ አቅርቦቱን ለመቆጣጠር የሲስተሙን የኖረበትን የግብርና ሲስተም ማጥፋት ነው። የራሱን ዘር ማጥፋት ነው። ገበሬው ከሚበላው ከእህልም መርጦ ለዘር ነው የሚያስቀምጥ ይባላል። ከእህልም መርጦ ለዘር ይባላል። ለዘር ያስቀምጣል። የአማራ አርሶ አደር ይህንን ነው የሚያደርግ። ሌላ አካባቢ ቆጥቦ ዘር ዘርቶ ምናምን ትዕግስት የለውም። የእርሻ ሙያም ዘላኖችን የእርሻ ሙያ ያስተማረ አማራ ነው። የኦሮሞ ህዝብ ወደ ኢትዮጵያ ሲገባ ከብት እየተከተለ ነው ይገባዋል። በዘላንነት ነው የገባው። ኢትዮጵያ ላይ ሰፍሮ እርሻን እንዲጀምር ያስተማረው አማራ ነው። ቤት ሰርቶ እንዲኖር አርሶ እንዲኖር ያስደረገው አማራ ነው። ከብቶች ቢጠፉ እዛ ቆፍሮ እንኳን መብላት እንዲችል ያስተማረው አማራ ነው። ስለዚህ ያንን ለማጥፋት ነባሩን ዘር አጥፍተው ምርጥ ዘር ብለው አመጡ ማለት ነው። ያ ምርጥ ዘርም ራሱን የቻለ መንገድ አለው። አንደኛ በምርጥ ዘር በማቅረብ ለሚፈልጉት ይሰጣሉ፣ ለማይፈልጉት አይሰጡም። የማይበቅል ይሰጣሉ፣ ሳይበቅል ይቀራል። ህዝብ በቁጥጥር ውስጥ በምግብ ቁጥጥር ውስጥ ይወድቃል። ስለዚህ ተመጽዋች ይሆናል። ያንን የመሰለ መሬት ያለው፣ ያንን የመሰለ መልክዓ ምድር ያለው፣ ያንን የመሰለ ውሃ ያለው አማራና ኢትዮጵያ አጠቃላይ
ዛሬ የምግብ ተመጽዋች በምግብ ራስን ለመቻል ይሉታል። ሳይኮሎጂካሊ አእምሯችንን በስነ ልቦና ሲገሉን፣ በስነ አእምሮ ሲገሉን በምግብ ራስን ለመቻል ይላል። ራሱን ችሎ የኖረውን ትላንትና እነ ጀርመንን እነ እንግሊዝን እነ ፈረንሳይ እነ ሆላንድ ሲራቡ ሲረዳ የነበረን የአማራ አርሶ አደር በምግብ ራስን ለመቻል ምናምን ይሉታል። ማንነትን ሲያጠፉ የምግብ ራስ መቻልን መቆጣጠርን ሲያጠፉት ማለት ነው። ስለዚህ የሚመጣ ምርጥ ዘር አንደኛ በውስጡ ምን እንዳለ አይታወቅም። ሁለተኛ ሰዎችን ከልክ በላይ እያወፈረ ይሄ አሜሪካኖች ምናምን መኪና ሙሉ ሰው ያደረገ ነው። በጂኑ ሲስተሙ ውስጡ የተቀየረ ነው። ለስኳር በሽታ ይሄ ለፈረንጅ በሽታ የሚባሉት የፈረንጅ በሽታ የሚባሉት ብዙ ጊዜ እነ ስኳር፣ ግፊት፣ ኮሌስትሮል፣ በደም ውስጥ የሚገኝ ስብ፣ ካንሰር የፈረንጅ በሽታዎች ነው። ለምን? ምግባቸው በፋብሪካ ፕሮሰስ የተደረገ በፋብሪካ የተቀነባበረ ስለሆነ በፋብሪካ የተቀነባበረው ደግሞ እንዳይበላሽ የተለያየ ጣዕምና መዓዛ እንዲኖረው እየተባለ የሚጨመሩ ኬሚካሎች ለሰውነታችን ለሰው ልጅ ሰውነት ባዕዳን ስለሆኑ እነዛ እየተጠራቀሙ ስኳር ፈጠሩ፣ ኩላሊት፣ ጉበት፣ ካንሰር፣ የተለያዩ በሽታዎችን እነዚህ ወደ ኢትዮጵያ እንዲገቡ ለማድረግ ነባሩን ዘር ማጥፋትና ሴንቴቲኩን ማስገባት። ያ ሴንቴቲክ የአማራ አርሶ አደር ለምሳሌ ስንዴ አይበላም። ብዙ ጊዜ ስንዴ ተቀላቢ አይደለም። ስንዴ ለገበያ ነው የሚያደርገው እንጂ እንጀራ በጨው ነው የሚበላ። ደረቅ እንጀራ በአዋዜ በበርበሬ ነው የሚበላ። ስንዴ ምናምን ብዙ ጊዜ አይበላም። ለምን? ስንዴ ውስጡ ያለው የሚያጣብቀው ግሉቲን ግሉ የሚባለው ማጣበቂያ የመጣ ከግሉቲን ነው አይደለ? ያ ግሉቲን ውስጥ ገብቶ እረፍት እንደሚነሳው ራስ ምታት እንደሚሆንበት ጨጓራው ለመፍጨት ጨጓራው የሚያመነጨው አሲድ ያንን ለመፍጨት ስለሚከብድ ማለት ነው። በዚህ ልክ የረቀቀ ነው የአማራ አርሶ አደር። ስለዚህ ከውጭ የሚመጣ ምርጥ ዘር ብዙ ጣጣ አለው ማለት ነው። አንደኛ ዘሩን በመቆጣጠር፣ ሁለተኛ ጊዜ በማዛባት፣ ሶስተኛ የማይበቅል በመስጠት፣ አራተኛ ያን በቅሎ ለሰው ልጅ ጤና ባለመሆኑ ማለት ነው። የሰው ልጅ ጤና ባለመሆኑ፣ አምስተኛ የተለያየ የማይታወቁ ባዕዳን አረሞችን ይዞ ስለሚመጣ፣ ስድስተኛ ይሄ ኳራንታይን የሚባለው ከውጭ የሚገባ የግብርና ምርት የሚቆጣጠረው መቆጣጠሪያ ክፍል ስለማይቆጣጠረው የተለያዩ በሽታዎችንና ተባዮችን አምጥቶ ለሀገር ውስጥ ስለሚያስተዋውቅ ከውጭ የሚመጣ ዘር ብዙ ጠንቅና መዘዝ አለው ማለት ነው። ያንን ነው የሚያመጡ ማለት ነው። ስለዚህ ማዳበሪያ የዝናብ ወቅቱን አሳልፎ መስጠት፣ ምርጥ ዘር የማይበቅል መስጠት፣ የሚሰጠው ምርጥ ዘር በቅሎም ምርቱ እስከዚህ የማይባል ነው። ምክንያቱም ምርጥ ዘሩ የተጠናበት አካባቢ ከውጭ ሲመጣ የተጠናበት አካባቢ መልክዓ ምድር የፀሐዩ፣ የዝናቡ፣ የአየሩ ሁኔታ፣ የንፋሱ፣ የምናምኑ ሁኔታ አጠቃላይ ኢንቫይሮመንቱ የአካባቢ ሁኔታ እዛ ከሚዘራበት ጋር አይደለም የተጠናው። ጎንደር ላይ ለሚሰጥ ወይንም ደግሞ ሸዋ ላይ ለሚሰጥ ምርጥ ዘር የተጠናበት አካባቢ ያንን ኢንቫይሮመንት የሚወክል አይደለም። ይሄ ሁሉ ግምት ውስጥ አልገባም። መልክዓ ምድሩን፣ የፀሐዩን፣ የጨረሩን ሁኔታ፣ የፀሐዩን ሁኔታ፣ የብርዱን ሁኔታ፣ የማታና የቀን የሙቀትና የቅዝቃዜውን ልዩነት ሁሉ ያገናዘብ አይደለም። ስለዚህ ያመጦ ሲሄድ ምርታማነቱ ዜሮ ይገባል ማለት ነው። እንደ አጋጣሚም ሊጨምር ይችላል ማለት ነው። ባዕዳን አረሞች፣ ተባዮች፣ በሽታዎች ይሰራጫሉ ማለት ነው። እህሉም ጤና አይሆንም፣ ጤና አይሰጥም ማለት ነው። ስለዚህ ዛሬ ላይ የአማራን አርሶ አደር ብታዩት የማይናገረው ቀጭጮ ተጎሳቁሎ ምናምን ያለበት ከማዳበሪያው እና ከምርጥ ዘሩ የመጣ ዋና ምክንያት ሊሆን እንደሚችል እኔ እርግጠኛ ነኝ ማለት ነው። ስለዚህ ማዳበሪያ ለምሳሌ ለአማራ የሚሰራጭ ማዳበሪያ ዩሪያና ዳፕ ልንገራችሁ። ዩሪያና ዳፕ ለአማራ የሚሰራጨው ብዙ ቦታ ተንቀሳቅሼ እኔ ለራሴ ብዬ አይቻለሁ። ሜድን ኢጅፕት ነው የሚለው፣ ፓክዲን ኢጅፕት ነው የሚለው። ግብፅ ውስጥ እየታሸገ የመጣ የያራ ፈርቲላይዘር ነው። ያራ የሚባል ካምፓኒ፣ የፈረንሳይ ካምፓኒ፣ የኖርዌይ ካምፓኒ መሰለኝ፣ ግብፅ ውስጥ ነው የሚታሸግ። ግብፅ ውስጥ ሲታሸግ ምን ይጨመርበት አይታወቅም። ግብፅ በስትራቴጂካሊ ደረጃ አባይን ወንዝ በባለቤትነት ለመጠቀም የኢትዮጵያ መበተን፣ የኢትዮጵያ ቀውስ፣ የጦር ምድር መሆን ስትራቴጂክ ስራዋ ነው። የብሔራዊ ጥቅሟ ማስከበሪያ ስልት ነው። ኢትዮጵያ እንድትበተን እና ኢትዮጵያ የቀውስ ምድር እንድትሆን አማራን የጥቃት ኢላማ ማስደረግ እና ከወያኔም ከኦሮሞማም ሁሉም ጸረ ኢትዮጵያ የሆነው ሁሉ እየሄደ ግብፅ ምናምን ቢሮ የሚከፍተውና ወደ ግብፅ የሚንደረደረው ይሄ ዓላማ ስላላት ነው። ስለዚህ ለአማራ የሚሰራጨው ማዳበሪያ ውስጥ ምን ትጨምርበት ማንም ቼክ ያደረገ የለም። ለምሳሌ ግላይፎሴት ወይንም ራውንዳፕ የሚባል አረም ገዳይ፣ ሁሉንም ገዳይ እጽዋት ገዳይ ኬሚካል አለ። ያ እጽዋት ገዳይ ኬሚካል በአውሮፓ እና በሌሎች ሀገራት በምዕራባውያን እና በአሜሪካ ምናምን የታገደ ነው።
ምክንያቱም ይሄ ኬሚካል አፈር ውስጥ ይቆያል። የሚበቅሉትን ነገሮች ሁሉም ያቀጭጭ ነው። ቢጫ ወደ ቢጫ ቀለም እየቀየረ ለምርት እንዳይበቁ ለአበባ እንዳይደርሱ የሚያደርግ ነው። ገዳይ ነው። ይሄንን ትንሽ ቢጨምሩበት ይሄ ማዳበሪያ የተጨመረበት አካባቢ ይገረጣል። የቆላማ አካባቢ ከሆነ አፈሩ ወደ ጨውነት ይለወጣል። የደጋማ አካባቢ አፈር ከሆነ አፈሩ ወደ አሲድነት እንዲለወጥ የሚያደርግ የተጠና ሲስተም ይሰራል። አንደኛ ይሄ ነው። ሁለተኛ ይሄ ኬሚካል ወደ ሰውነት ይሸጋገራል። እንግዲህ ይሄ ለምሳሌ ነው። ቢመረመር ብዙ ነገር ሊገኝበት ይችላል ማለት ነው። ይሄን ያልኩበት ምክንያት ማዳበሪያ የተዘራበት ማዳበሪያ ዩሪያ ብዙ ጊዜ ናይትሮጅን ሶርስ ነው ተብሎ ናይትሮጅን ላጠረው አፈር ነው የሚሰጥ። ዳፕ ፎስፈረስ ምንድነው ዳይ አሞኒየም ፎስፌት አሞኒያ እና ፎስፈረስ ስላለው ያንን ያውቁታል ገበሬዎች የትኛውን የት መጠቀም እንዳለባቸው። የአማራ አርሶ አደር ጠንቅቆ ያውቀዋል። ግን ሁሌም ይሄ ነው የሚመጣለት። አንዳንዴ ማዳበሪያ ጨምሮበት ሰብሉ ይቀጭጭበታል። እህሉ ሁሉ እህል አልሸተተም ይላል። እንደ ድሮ አይደለም ይባላል። ከዛ በኋላ ምንም ይባል መጣ። አርሶ አደሩ በራሱ ጥናትና ድምዳሜ ላይ ሲደርስ ይሄን ማዳበሪያ በልቶ ያደገ ትውልድ ተባለ። ይሄን የማዳበሪያ እህል በልቶ ያደገ ትውልድ አንደኛ እህሉ ትክክል አይደለም፣ ማዳበሪያው ትክክል አይደለም፣ ምርጥ ዘሩም ትክክል አይደለም ማለት ነው። ለምን? ያ ሰው እንደ ሰው ማሰብ አልቻለም። ቀጭጯል፣ ሰውነቱ ገዝፏል፣ ግዙፍ ሆኗል። ኦቤሲቲም ከልክ ያለፈው ውፍረት የሚባለው ነው። ወደዛ ተጋብዟል ማለት ነው። ይሄም ማዳበሪያ በልቶ ያደገ ይሄ ማዳበሪያ ነው ያመጣብን ወደሚል ድምዳሜ ደረሰ። የተማሩት አይደለም አጥንተው የነገሩት። የተማሩት ኢትዮጵያውያን የግብርና ባለሙያዎች፣ ሳይንቲስቶች፣ ምኖች፣ ፖለቲከኞች፣ ኢኮኖሚስቶች አጥንተው አይናገሩ። እነሱ ለውጭ ለፈረንጅ የደህንነት ተቋማት ጥናት ማቅረብ ነው እንጂ ለሀገራቸው ምናምን ሲያደርግ ታይቶ አይታወቅም። የለም። ትክክለኞች ተገለዋል። ያለው አዳሪ ነው፣ አድርባይ ነው፣ ፍርሃት ቆፈን ውስጥ የወደቀ ነው። እና አርሶ አደሩ በራሱ ጊዜ ምን አለ? ይሄን ማዳበሪያ ይበላ፣ ይሄን የማዳበሪያ እህል እየበላ ምናምን ምን አከለ፣ እንዴት ወፈረ፣ ማሰብ የማይችል ምናምን እንደዛ ውስጥ ደረሰ ማለት ነው። ስለዚህ ማዳበሪያው ጊዜ አሳልፈው ይሰጣሉ። የዝናብ ወቅት እንግዲህ አብዛኛው የአማራ አርሶ አደር በዝናብ ነው የሚጠቀመው። የዝናብ ወቅቱን ያሳልፋሉ፣ ይከለክላሉ። ላልወደዱት አይሰጡም፣ ለወደዱት ለትንሽ ካድሬዎች ይሰጣሉ። ከዛ ደግሞ የሚሰጠው ማዳበሪያ በውስጡ መሰረታዊ ነገር ያለበት ያ ሁሉ ተጠራቅሞ እንደውም ባለፈው ከሁለት ዓመት በፊት ማዳበሪያ ከልክለውት ማዳበሪያ የዘራ ጊዜ ሰብሉ ሁሉ በጣም የሚያምር ሆኖ ነበር። አስተዳደጉም መሰረቱን ጠብቆ አረንጓዴነቱም ቅጠሉና እድገቱ የተመጣጠነ ከፍሬያማነቱና የእጽዋቱ ብዛት አጠቃላይ እንትኑ ይሄ ቅርንጫፉ ምኑ የእያንዳንዱ የጤፉም የስንዴውም የምኑም የተመጋጋቢ በጣም ቆንጆ የሆነ ሰብል በየአካባቢው ላይ ታይቶ ነበረ። ያ ምን ማለት ነው? ማዳበሪያው ጠንቅ አለበት ማለት ነው። እና ያንን ነው የሚነግረን እና ይሄንን በሙሉ በማድረግ የአማራን አርሶ አደር የኢትዮጵያን ዋልታና ማገር የኢትዮጵያውያንን የምግብ ዋስትና ዋስ እንዳያመርት ማድረግ፣ መሬቱን መንጠቅ፣ ማደህየት ማለት ነው። ሌላ ሶስተኛው ኢኮኖሚያዊ ጥገኝነት መፍጠር ነው። አሁንም የአማራን አርሶ አደር በኢኮኖሚ ጥገኛ ማድረግ ነው። በመሬቱ ኮርቶ አምርቶና አዝምሮ እንዳይኖር ራሱ እንዳይችል ማድረግ ማለት ነው። እንዳይችል ማድረግ ነው። የምርት ዋጋ የኢኮኖሚ ጥገኝነት እንግዲህ መፍጠርም እንዴት ነው የሚደረገው? የምርትን ዋጋ የግዢ ስርዓትን፣ ብድር፣ ገንዘብ አከፋፈል እና አቅርቦትን በመቆጣጠር ገበሬውን ጉሮሮውን ማነቅ ነው። ለምሳሌ ጤፍ ወደ ውጭ ሀገር አይላክም ይባላል። በወያኔ ነው የተደነገገ። ወደ ውጭ ሀገር ለምንድን በደርግ ጊዜ ብዙ አይታወቅም። በወያኔ ጊዜ ለምንድን ነው የተደነገገ? አማራ ጤፍ የሚያበቅለው በሸዋም ቢኬድ በየትኛውም አካባቢ ቢኬድ አማራ አርሶ አደር ነው። ስለዚህ ጤፍ ወደ ውጭ ተልኮ ገቢ ካገኘ አማራ ኢኮኖሚ ሊያድግ ነው። ስለዚህ ምንም የሚባል ተልካሻ የሀገር ውስጥ ምግብ ስለሆነ የሀገር ውስጥ የምግብ እጥረት ስለሚፈጥር ጤፍ ወደ ውጭ አይላክም የሚል አመጡ። ለስሙ ነፃ ኢኮኖሚ ብለው ማለት ነው። ለስሙ ነፃ ኢኮኖሚ ውድድርን ይፈጥራል። ጤፍ አምራች ይበዛል። ጤፍ የማያመርተው ሁሉ ጤፍ እንዲያመርት ያደርጋል። ስለዚህ የአማራ አርሶ አደር ካደገ የኢትዮጵያ እድገት ነው። የአማራ አርሶ አደር እድገት የኢትዮጵያውያን የፋብሪካው የኢኮኖሚው መነቃቃት እድገት መሰረት ስለሆነ አይደለም የሚታሰበው።
አይደለም የአማራ አርሶ አደር ሌላው ነባር ኢትዮጵያዊ አርሶ አደር ህይወት እንዲቀየር አይፈለግም። ከእርዳታ እንዲወጣ አይፈለግም። ራሱን የቻለ ሀገር ለምዕራባውያን ቅኝ ግዛት ለዘረፋና ለቀውስ አይመችም። ዛሬ በቴክኖሎጂው፣ በግብርናው፣ በጤናው፣ በምናምን እያሉ ኢትዮጵያን ቅኝ የሚገዙት እና አሜሪካ እነ ዱባይ እንደዚህ አይነት ቦታ አያገኙም። ራሱን የቻለ ሀገር ራሱን የቻለ ነው በሁሉም ነገር ማለት ነው። ስለዚህ ጤፍ ወደ ውጭ አይላክም ተባለ ማለት ነው። የአማራ አርሶ አደር ህይወት እንዳይለወጥ ማለት ነው። ለማዳበሪያና ምርጥ ዘር ለመግዛት ደግሞ አነስተኛ ብድርና ቁጠባ ተቋም ምናምን የሚባል ተፈጠረ። የአነስተኛ ብድርና ቁጠባ ተቋም ብድር ለመስጠት ለምን? ለማዳበሪያና ምርጥ ዘር እንዲገዛ ማለት ነው። ሌላ ምርት ሲደርስ የምርት ዋጋ ሆን ብሎ እንዲወድቅ ይደረጋል። ከኢኮኖሚው ከመሰረታዊ የኢኮኖሚ ፍልስፍና ውጭ በፖለቲካ ውሳኔ ሆን ተብሎ እንዲወድቅ ይደረጋል። መሰረታዊ የኢኮኖሚ ምንድነው መርህ? አቅርቦትና ፍላጎት መመጣጠን አለበት ነው። ፍላጎት ከአቅርቦት ከበለጠ የዋጋ ንረት ይጨምራል። አቅርቦት ከፍላጎት ከበለጠ የዋጋ ይረክስና የእህል ትርፍ ምርት ይመጣና ያ ለብክነት ይዳርጋል ነው። አቅርቦትና ፍላጎት ማለት ነው። ስለዚህ የአማራ አርሶ አደር ምርት በሚደርስበት ሰዓት ላይ አማራ አካባቢ ምርት ቀነሰ ብለን ብንወስድ በሌላው አካባቢ የለም። ድርቅ አለ፣ የሚራብ ህዝብ አለ። የገበያ ትስስሩና የገበያ ሁኔታው አይደለም ለውጭ ሀገራት ለአፍሪካ ሀገራት እና ለዓለም ሀገራት ሊዘረጋለት ቀርቶ ሀገር ውስጥ እንኳን እንዳይናበብ ተደርጎ እዛው አማራ ክልል ብለው ባጠሯት የቻ 4 ክፍለ ሀገር ውስጥ ከመሰረታት ኢትዮጵያ አምጥተው 4 ክፍለ ሀገር ውስጥ ባጠሯት ውስጥ እንኳን ጎጃም ላይ እየተመረተ ቤት አማራ ላስታ ዋግምራ ላይ አማራ ይራባል። ደንቢያ ላይ እየተመረተ እታች ቆላው ላይ የሚራብ አማራ አለ። ይሄ ትስስር እንዳይሆን አማራ አምርቶ እንዳይሸጥ አትክልት አምርቶ እንዳይሸጥ ገሽቦ አትክልት ቶሎ የሚበላሽና ቶሎ የሚደክም ነው፣ ቶሎ የሚሞት ነው። ገበያው ጋር ቅርብ ገበያ ግንኙነት መተሳሰር አለበት። አትክልት ቲማቲም አምርቶ መሸጥ ወይንም ደግሞ ጥቅል ጎመን አምርቶ መሸጥ አይችልም አማራ። ለምን? ገበያ የለው፣ ይበላሽበታል፣ ይሞታል። ሌሎች ግን አላቸው። የትግሬ ለምሳሌ ወረው በያዙት አላማጣ መሬት ላይ ቲማቲም ምናምንና ሽንኩርት፣ ጥቅል ጎመን እያመረቱ የአዲስ አበባን ፒያሳን አትክልት ገበያን ተቆጣጥረውት ነበረ። አብዛኛው ደግሞ የኦሮሚያ ወጣት ሌላውም ጉራጌው አማራውም በዝዋይ በመቂ ያመርት ነበረ። ከኖርማል ይሄ ወጣቱ በግል መሬት እየተከራየ ወደ አማራ ሲመጣ እንደዛ አይፈቀድም። ገበያ ትስስር የለም። ለምን? የህዝቡ ኢኮኖሚ ይለወጣልና። የህዝቡ ኢኮኖሚ ካደገ ራሱን ካስከበረ ጸረ አማራዎችን፣ ወራሪዎችን፣ መጤዎችን፣ ዘረኞችን፣ ተገንጣዮችን ወያኔ፣ ትህነግና ኦሮሞማ፣ ኦነግ፣ ብልጽግናን ዞር በሉ ይላል ማለት ነው። ስለዚህ መታሸት አለበት ማለት ነው። ስለዚህ ምርት ዋጋ ሲደርስ ሆን ብለው ከኢኮኖሚው ፍልስፍና ውጭ ከኢኮኖሚው ሂደት ውጭ ዋጋውን ያወርዱታል። የአማራ ምርት አማራ አርሶ አደር እንዳይጠቀም ክረምት ላይ ሲመጣ ዋጋውን ከፍ ያደርጉታል ማለት ነው። የግዢ ስርዓቱን መቆጣጠር ማለት ይሄ ነው። ብድር አቅርቦት ያቀርባሉ፣ ብድር መጥነው ይሰጣሉ። የገንዘብ አከፋፈሉን ደግሞ በሚጎዳ መልክ ያደርጉታል ማለት ነው። ይሄን በማድረግ የአማራን አርሶ አደር ሲያደህዩት ዛሬ ያንን የመሰለ አምራች ህዝብ ደሂቶ የሚለብሰውን ሁሉ ተመልከቱ ማለት ነው። እንግዲህ ለማዳበሪያና ለምርጥ ዘር መግዣ ተብሎ አነስተኛ ብድርና ቁጠባ ተቋም ተብሎ ተፈጠረ። ይህ አነስተኛ ብድርና ቁጠባ ተቋም ለአማራ አበቁተ አማራ ብድርና ቁጠባ ተቋም ተብሎ ተፈጠረ። አሁን ጸደይ ባንክ የሆነው የኦሮሚያ ብድርና ቁጠባ ተቋም አሁን ስንቄ ባንክ የሆነው እና ለትግራይ ህዝብ ደደቢት ብድርና ቁጠባ ተቋቋመ ማለት ነው። ደደቢትና የኦሮሚያ ብድርና ቁጠባ ተቋም ወለዱ በግልጽ በውል አይታወቅም። እንደውም በውስጥ አዋቂ አንድ ትግሬኔ ጓደኛዬን ጠይቄ ምንድነው ያለኝ የደደቢት እስከ 7% 5 ወይንም 7 ቢሆን ነው፣ ከዛ ግን አይበልጥም እርግጠኛ ነኝ ብሏል።
እና ደደቢት ለምሳሌ ለትግራይ ህዝብ ብድር ሲሰጥ ለአንድ አርሶ አደር እስከ 300 እስከ 500 ሺህ ድረስ ብድር ይሰጣል። ማዳበሪያ ገዝቶ ምርጥ ዘር ገዝቶ ምናምን ትራክተር ገዝቶ የፈለገውን አድርጎ እንዲያርስ እንዲነግድ ምናምን እንዲል ምናምን ብዙ በቃ ለከተማውን በዛ ልክ ይሰጣል። ከዛ ምክንያት ካቀረበ አንድ ትግሬ የትግሬ ገበሬ ምክንያት ካቀረበ ድርቅ ሆነብኝ፣ ዝናብ ወይንም ተባይ መጥቶ አበላሸብኝ፣ ወይንም ደግሞ እንዲህ አይነት እንከን አጋጠመኝ ካለ ወለዱ አይደለም ሙሉ ብድሩ ይሰረዝለታል። ሙሉ ብድሩ ይሰረዝለታል። ይሄ ሊበረታታ ሊደገፍ ይገባል እንዳሰራር ማለት ነው። ለምን አርሶ አደር እናሳድግ ከተባለ ከተፈጥሮ ጋር ስለሆነ ግብግቡ ዝናቡ በወቅቱ ካልመጣለት ተባይ ከበላበት ወይንም ደግሞ ኬሚካል ከሌለው ማጥፋት ካልቻለ ከየትም አምጥቶ እስከ መክፈል ስለማይችል ብድሩን መሰረዝ ፍትሃዊ ነው ብዬ አምናለሁ። አማራ ላይ ሲመጣስ አማራ ላይ ሲመጣ ብድር የሚሰጠው በ19% ነው። በ19 ብር ከመቶ ብር 19 ብር ነው የሚከፍለው። የትግራይ ትልቁ 5 እና 7 ነው። ያውም ባልተደነገገም የተጻፈ ህግ የለውም። የኦሮሞ ብድርና ቁጠባም ስንቄ ባንክ የሆነው ሲሰራ የነበረው የተጻፈ ህግና ደንብ የለውም። የአማራ ግን 19% ነበረ። 19% በአማራ ገበሬ ላይ ወለድ ሲጣልበት አትራፊ የግል ባንኮች በዛን ወቅት 14% ነበረ። ለኪሳራ ይዳረጋል ለሚባል ብድር፣ ሪስክ አለው ለሚባል ብድር፣ ገንዘቡ የመመለስ እድሉ የመነመነ ነው ለሚባል ብድር ከመቶ ብር 14 ብር ነበር በአመት ወለድ የሚጠይቁት። በተረፈ የመንግስት ባንኮች የኢትዮጵያ ልማት ባንክ 8 ብር ከ50 ከመቶ ብር ሲጠይቅ፣ የኢትዮጵያ ንግድ ባንክ 9 ብር ነበር ከመቶ ብር የሚጠይቀው። ለአርሶ አደሩ ግብአት ተብሎ የመጣ በእርዳታ ስም በአርሶ አደሩ ስም የመጣ ገንዘብ በእርዳታ ስም ከለጋሽ ሀገራት ብለው አምጥተው ለአርሶ አደሩ ፕሮፖዛል ሰርተው አምጥተው አርሶ አደሩን አማራ ላይ 19 ብር ነው የምትከፍል አሉት። 19 ብር የወለድ መጠን በአመት ነው። 19 ብር ከመቶ ብር 19 ብር ትከፍላለህ ብለው አፈጻጸሙ ግን በወር ነበር 19 ብር የሚያስቆጥሩበት። ይህን ግፍ እዩት። እነ ገዱ አንዳርጋቸው የሚመሩት የአማራ ብድርና ቁጠባ አሁን ጸደይ ባንክ የሆነው እነ በረከት ስምኦን ያቋቋሙት ወያኔ ያቋቋመው አሁን ወደ ጸደይ ባንክነት ቢሮውን አቃጥሎ ሰነዱን አቃጥሎ ወደ ጸደይ ባንክነት የተቀየረው አማራም በዚህ መልክ ነበር ሲያዝደህይ የነበረው። 19 በመቶ በአመት የሚሆነውን በወር ያስብበታል። ያንን በ19 በመቶ ብድር ወስዶ የሚሰጠው ደግሞ መጠን አለው። ትልቅ ለማዳበሪያ መግዣና ለምርጥ ዘሯ መግዣ ታስባ ነው የምትሰጠው። ከዛ በኋላ በዛ ማዳበሪያውን ሊገዛ ሲሄድ ማዳበሪያው በወቅቱ አይመጣለትም፣ ወለዱ እየቆጠረበት ነው። ወቅቱ አልፎ ይሰጠዋል ማዳበሪያው። ከዛ በኋላ ያንን ዘርቶ ላይመጣ ይችላል ምርቱ። ከዛ ምርት ወቅት በሚደርስበት ሰዓት ገበያውን ሆን ብለው ዝቅ ያደርጉታል። 800 ብር አንድ ኩንታል ሲሸጥ የነበረን በቆሎ 400 ብር ያደርጉታል። 1600 ብር ሲሸጥ የነበረን ጤፍ 700 ብር ያስገቡታል። አሁን ላይ ጤፍ 15 ሺህ ብር 20 ሺህ ብር ገብቷል። 20 ሺህ ብሩን ልክ 11 ሺህ ብር ማድረግ እንደማለት ነው። 9 ሺህ ብር 8 ሺህ ብር ማድረግ ማለት ነው። እንደዛ አድርገው ደግሞ ሽጦም በወቅቱ ገንዘቡን ሰብስቦ ወዳውን እንዳይከፍል የሚገዙት ዩኒየኖችን አቋቋሙለት። ዩኒየን ብለው አቋቋሙ። የገበሬ ማህበራት ዩኒየን ብለው አቋቋሙ። ዩኒየኖች በዛ ወረደ ዋጋ የገበሬውን እህል ይሰበስባሉ። ቀበሌው አጠገብ መጋዘን ሰርተው የዩኒየኖች ኃላፊዎች አማራ ጠል ትግሬዎች፣ አማራ ጠል የሆኑ ሰዎች ናቸው ብዙ ጊዜ የሚሆኑ ለገበሬው ርህራሄ እንዳይኖራቸው። ያ ዩኒየን እህሉን ሰብስቦ ገንዘቡ አሁን የለኝም ሽጬ ነው የምሰጥህ ብሎ ሰኔ እስኪመጣ ድረስ እህል እስከሚወደድ ድረስ ያዘገዩበታል። እህል ከተወደደ በኋላ ሲሸጡለት ያንን ገንዘብ ግን በርካሽ ዋጋ ነው የሚሰጡት። አበቁተ ወለድ እያሰበበት ነው። እንደ አራጣ አበዳሪ ወለዱን በወር ነው የሚጠይቅ። ልክ እንደዛ ሆኖ ነው የሚሰራ። በህግ ግን እንደ ህግ እንዳሰራር በ19 በመቶ ብለው ነው የሚናገሩት። ጠያቂ ሲመጣባቸውና ታዛቢ ሲመጣ ሚስጥር ወደ ውጭ ሊወጣ ሲል ያስተካክሉታል። ሲያስፈጽሙት ግን እነዚህ ሌቦች፣ ዱርዬዎች፣ አማራ ጠሎች፣ ጸረ አማራዎች ከ2 ከ3 የተወለዱት አሰልጥነው አማራ ጠል አድርገው ስለሚልኳቸው አላማው አማራን ማደህየት በመሆኑ ማለት ነው። ከዛ በኋላ ያ በረከሰ ገንዘብ የሸጠው በወቅቱ ገንዘቡም ሳይሰጠው ቀርቶ ሰኔና ሐምሌ ሲመጣ የእህል ዋጋ ሲጨምር በምርጥ ዘር ወቅት በዘር ወቅት ባጣበት ሰዓት ያቺ የድሮ በርካሽ ዋጋ ገንዘብ ውስጥ ተሰጠው ሲወስዳት እንኳንና ገንዘቡን እዳውን ልትከፍል ይቅርና ወለዱ ምኑም የማይታሰብ የማይገናኝ ይሆናል። ከዛ በኋላ ምን አስገዳጅ ህግ ያወጡበታል? ቆርቆሮህን የቤትህን ቆርቆሮ ሽጠህ ክፈል ይሉና የቤቱን ቆርቆሮ እንዲሸጥ ያስደርጉታል። የቤቱን ጣራ እንዲነቅልና ቤቱን ወደ ሳር እንዲቀይር ይመልሱታል።
ከብቱን እንዲሸጥ ያደርጉታል። መሬትህን ሽጥ ወይንም አከራይ ምናምንና ለሰው ስጥና ክፈል ብሎ ያስገድዱታል። የመፍትሄ ሀሳብ ሲያቀርቡለት እኔ የለኝም ገንዘብ ሲል አይ ቆርቆሮ ቤት አለ፣ ቆርቆሮውን ሽጠው ጣራውን እና ከዛ ሳር አድርግ፣ በሳር ቀይር፣ በሬ አለህ በሬህን ሽጥ እና በምን ልረስ? በጉልበት ስራ። መሬት አለህ መሬቱን አከራይና ክፈል። ከዛ በኋላ ወደ እንዲሰደድ ማድረግ፣ አካባቢውን ለቆ እንዲሄድ ማድረግ ማለት ነው አላማው። ይሄን ነው አበቁተ ሲያስፈጽም የነበረው። ይሄን ነው ብአዴን ሲያስፈጽም የነበረው። ወያኔ የዘረጋው ይሄንን ነው። ስለዚህ ገቢያውን ዝቅ ያደርጋሉ፣ አይሰጡትም። ከዛ ብድሩ ላይ ይደርሳል፣ መክፈል አይችልም። መፍትሄ ሀሳብ ሲያቀርቡለት ለትግሬ የሚሰረዝለት፣ ለትግሬ ከነወለዱ ከነምናምኑ ሰበብ ፈልጎ ሂዶ ሲያቀርብ የሚሰረዝለት፣ አማራ ግን ቆርቆሮን ሽጠህ ጣራህን ነቅለህ ሽጠህ ይባላል። አረብ ሀገር ልጆቹን እንዲላኩ ለአቅመ ሔዋን የአማራ ሴት ልጅ ለአቅመ ሔዋን ስትደርስ ወደ አረብ ሀገር እንድትሄድ ተከትበው እንዲመክኑ የተደረጉት ስለማይወልዱ ችግር የለውም ይባላል። ያልተከተቡትና ደግሞ ሁሉንም ሽፋን ያልደረሳቸው ቴዎድሮስ አድሃኖም የጤና ሚኒስቴር ሆኖ እነ ቢልጌት የዓለም ያደረጉት፣ እነ ቢልጌት የሚያመጡለትን ክትባት እየዞረ የሚያስከትቡት አማራ ተከትቦ የመከነው በሙሉ እንደጠፋ ይቆጥሩታል። የቀሪውን ደግሞ ወደ አረብ ሀገር እንዲሄድ ያመቻቻሉ። የሰው የሚያዘዋውሩትን ሲስተም ይዘረጋሉ። እነዛ ሰው የሚያዘዋውሩት የአማራን አርሶ አደር ልጅ እየዞሩ ወደ ዱባይ ወደ አረብ ሀገር የሚለውን ያጦዙታል። ገንዘብ ምናምን ይጠይቃሉ። ገንዘብ አበቁተ ያበድራል። አበቁተ በ19 በመቶ ያበድርና እንዲታሰብበት ያቺ ልጅ ሂድ አረብ ሀገር ቋንቋው ሲከብዳት፣ ባህሉ ሲከብዳት፣ መግባባትና ኢንቴግሬት ማድረግ ሲከብዳት፣ ስትወነባበድ፣ ሰዎች ሲጮሁባት፣ በማታውቀው ባህል ውስጥ ሄዳ ኮንፊውዝ ስትሆን የሚታያት አባቷ ካበቁተ የተበደረው ብድር ነው አእምሮዋ ውስጥ የሚመጣ። አባት ያንን ከየት አምጥቶ ነው የሚከፍለው ብላ ነው የምትጨነቅ። በዛ ጭንቀት ራሷን ታጠፋለች። አማራ አርሶ አደሩ ቤቱን ይሸጣል፣ ልጆቹ ሚስቱ ይበተናሉ፣ እሱ ወደ ጉልበት ስራ ይሄዳል። ሴት ልጆቹ ሚስቱ ምናምን ወደ ከተማ ይገባሉ፣ ግርድና ይገባሉ፣ ወደ ሴተኛ አዳሪነት ይቀይራሉ ማለት ነው። ይሄ ነው ሲስተሙ በኢኮኖሚ መቆጣጠር አማራ ላይ አርሶ አደር ላይ ሲፈጸም የኖረው ማለት ነው። እና የነደደቢት ሁሉ ይሄንን ሲያደርጉ የአማራ አርሶ አደር ገበሬውን እንዴት አድርገው እንዳደህዩት፣ ለአማራ የሚታደለው ዳፕና ዩሪያ የማዳበሪያ የግብፅ መሆኑን፣ ያበቁተ የብድር እዳን እና 19 በመቶን እንደዛ እያደረጉ መዝረፋቸውን፣ የምርጥ ዘሩን ምንነት ጊዜ ማሳለፍን እንዳለ አጠቃላይ ይሄን ሁሉ ስንዘምተው አማራን ህልውና ማጥፋት፣ ኢትዮጵያን ለመበተን ማለት ነው። ይሄ በኢኮኖሚ የሚያደርጉት ነው ማለት ነው። ሌላ ደግሞ አካባቢያዊ ሌላኛው ነጥብ በአራተኛ ያስቀመጥኩት ነጥብ የአካባቢ አስተዳደርን መጠቀም ነው። አካባቢ ይሄ የፖለቲካ መዋቅሩ የኢትዮጵያ ፌዴራል የዘር ላይ የተዘረጋው የፖለቲካ መዋቅር አለው። የፌዴራል፣ የክልል፣ የዞን፣ የወረዳ፣ የቀበሌ እያለ ይወርዳል። ያ እያንዳንዱ አካባቢ አስተዳደሩ መዋቅሩ እንዴት እንደሚጠቀሙት ደግሞ እዚህ ጋር አሳያለሁ። የቀበሌ አመራሮች አሉ፣ የቀበሌ መዋቅሮች አሉ፣ የመንግስት መዋቅሮች፣ የግብርናና የጤና ኤክስቴንሽን ባለሙያ ምናምን የሚባል አለ። ከሙያቸው ውጭ ሁሉም የፖለቲካ ተጽዕኖ ለማሳደር የሚሰሩ ናቸው። በግብርና ኤክስቴንሽን ስም፣ በጤና ኤክስቴንሽን ስም የሚሰራው የፖለቲካ ስራ ነው የሚሰራ፣ የካድሬ ስራ ነው የሚሰራ እንጂ የጤና ስራ አይደለም፣ የግብርና ስራ አይደለም የሚሰራ። ከገበሬው ያ ዲኤ ዴቨሎፕመንት ኤጀንት ተብሎ በ6 ወር ወይንም በ4 ወር ሰልጥኖ የሚሄደው የአርሶ አደሩን ይችን እንደው 1 ሚሊሜትር የምትሆን ያክል እውቀት የለውም አርሶ አደር ሊመክር የሚሄደው። አላማው ግን ዲኤ የተላከልህ ተብሎ አርሶ አደሩን እንትን ለማለት ተብሎ የፖለቲካ ስራ ስርዓቱን የሚቃወመውን፣ ጥያቄ የሚያነሳውን፣ ሀሳብ የሚሰጠውን፣ የኢኮኖሚን ሁኔታውን፣ እድገቱን፣ የጤናውን ሁኔታ፣ የልጆቹን መንፈስ፣ የአካባቢውን ሰላምና ደህንነት፣ ምርታማነትን ነው ዳታ የሚሰበስቡና ካድሬነት ስራ ነው የሚሰሩት። ይህን ነው የሚሰሩት። አውቆ የሚጠይቅ ይሄማ እንዴት ይሆናል ያለ ከስራ ይባረራል፣ ይገደላል፣ ይመረዛል፣ እንዲሰደድ ይደረጋል፣ መሮት ከሀገር እንዲወጣ ይደረጋል። ይሄ ነው ሲስተሙ የሚያደርገው ማለት ነው። ስለዚህ ከ1997 ዓ.ም ጀምሮ ለምሳሌ 1997 ቅንጅት ምናምን የሚባለው የጸረ አማራዎች ስራ የኢትዮጵያውያንን የአማራውን ስነ ልቦና ኢትዮጵያውያን ስነ ልቦና ለመፈተሽ ተብሎ የተደረገው ምርጫ ወያኔንም ምዕራባውያንንም እና አሜሪካን እና ኦባማን ሁሉ ድንጋጤ ውስጥ ነው የከተታቸው። ኦባማ ሄዶ ዲሞክራቲካሊ በዲሞክራሲ ልዕልና የተመረጠ መንግስት ያለውን 96
99.6% አሸነፍን ያለውን የጭራቁ ዓለም የዓለሙ መሪ ኦባማ ሄዶ በዲሞክራሲ የተመረጠ መንግስት ያለው በአመቱ ብትንትኑ ሲወጣ ሁሉንም ስላስደነገጠ አዲስ ህግ መጣ። እንደኛ አቆጣጠር በ1997 ጀምሮ የመንግስት ሰራተኛ በሙሉ አማራው በብአዴን፣ ኦሮሞ በኦህዴድ፣ ደቡብ በደህዴን፣ ሶማሌው በሶማሌ የመንግስት ሰራተኛ የድርጅት አባል እንዲሆን አስገዳጅ አዋጅ መጣ። የአስገዳጅ አዋጅ ባለሙያ ምናምን የሚባል ነገር የለም። አልፈልግም ካልክ የማትፈልገውን ነጥብ የሚያከራክር ካለ አምጣና እንነጋገርበት ይሉታል። ከሌለህ ግን የመንግስት አባል ካልሆንክ የመንግስትን ፖሊሲ አታስፈጽምም፣ ስራ ልቀቅ ተብሎ ብዙ ባለሙያ ስራ ለቀቀ። ብዙ እውቀት ያለው ጥሎ ሄደ። ከዛ መናኛው ቀረ ማለት ነው። እውቀት ያለው ሲሸሽ፣ እውቀት የሌለው ሲቀር ተቋማት ይሞታሉ። ተቋማት ሲሞቱ አገር ይሞታል ማለት ነው። ስለዚህ ከ1997 ጀምሮ የመንግስት ሰራተኛ በሙሉ የድርጅት አባል ሆነና ብአዴን ይህን ያህል አባል ያለው፣ ወያኔ ይህን ያህል አባል አላት ምናምን በአስገዳጅነት ሳይጠይቁት ከደሞዙ ላይ ወራዊ መዋጮ ይወስዱበታል ማለት ነው። ይህንን ያዙልኝ። ከዛ በኋላ በዛን ወቅት ተመሳሳይ 1 ለ5 የሚባል መጣ። 5 ሰዎች አንድ ሰው እንዲቆጣጠራቸው ብለው መላው ኢትዮጵያዊ የቤት ሰራተኞች ሳይቀሩ፣ በቤተ ክርስቲያን ሳይቀር፣ በገጠር ሳይቀር፣ በእምነት ቦታ በገዳማት ሳይቀር 1 ለ5 እንዲጠረነፍ አደረጉት። የሀገርን ሀብትና ንብረት አማራ እንትን ለመምታት፣ ታላቋን ትግራይ ለማዋለድ፣ ኢትዮጵያን ለማፍረስ፣ ኦሮሞ የሚባል የወረራ መሬት የደም መሬትን ሀገር ለማድረግ በጀቱ ሲገባ አለ ማለት ነው። አይኤምኤፍ ወርልድ ባንክ በደንብ አድርጎ ይሰጣል ለዚህ ሁሉ ይሄን እያወቀ ማለት ነው። ስለዚህ መንግስታዊ መዋቅር የሚሰራው የመንግስት ስራ ሳይሆን አማራን ማደንዘዝ፣ ካድሬ ማድረግ፣ የነቃውን መግደል፣ መመረዝ፣ አምካይ ክትባት መከተብ። የጤና ኤክስቴንሽን ብአዴን በጤና ኤክስቴንሽን አምካይ ክትባት ነው ያስከተበ። እነ ቢልጌት የሚልኩትን እነ ቴዎድሮስ አድሃኖም እዚህ አካባቢ እያሉ የሚቆጣጠሩትን ማለት ነው። ያንን ሲያስደርጉ ኖሩ ማለት ነው። ስለዚህ የአካባቢ አስተዳደር የቀበሌ ሊቀመንበሩ የሚሊሻ ኃላፊው ካድሬ ይደረጋል። ከዛ ሌላውን ያስመታል፣ ከህዝቡ ጋር ያጋጩታል። ከኛ ለመንግስት ካልጠበቀ ህዝቡ ይገላል ይሉታል፣ ህዝቡን ያስገድላል ማለት ነው። በእንደዛ አይነት ሁኔታ የአካባቢ አስተዳደርን ተጠቅመዋል ማለት ነው። ሌላ መረጃን መቆጣጠር ነው። የአማራ አርሶ አደር ገበሬ ነፃ ሚዲያን እንዳያገኝ፣ ሌሎች የመረጃ ምንጮችን በማሳጣት ገበሬው የተለያዩ ሀሳቦችን እንዳያገኝ ታፍኗል። የአማራ በአማራ የሆነ ድርጅት ወይም ሚዲያ እንዳይፈጠር ተደርጓል። ምሁሩ ይሄንን ሰብሮ ለመውጣት ደካማ ሆነ፣ ፈሪ ያደረጉት። የተወሰነውን ገደሉት፣ የተወሰነውን ሲያሳድዱት አድርባይ አጨብጫቢ ምናምን አደረጉት። ደፍሮ የሚወጣ ጠፋ። የአማራን ትግል እንደ ጊዜ ማሳለፊያ ሆቢ ያደረገው። ሆቢ የህልውና ትግሉን ሆቢ እንዲህ ወራዳ እንዲህ አይነት ነገር ሆነ ማለት ነው። ወገኑን ካደ፣ ሆዱን እየሞላ ካደ። የልጆቹን ዕጣ ፋንታ እንኳን ማሰብ እንዳይችል ተደፈነ። ይሄ ሌላው የምዕራባውያን እውቀት ትምህርት ከሰውነት አውጥቶ ግብዝ ሮቦት ባሪያ እንዴት እንደሚያደርግ መሰከረ ማለት ነው። ሰው ማለት ሰው መሆን ነው። አዋቂ ማለት ሰው መሆን ነው እንጂ በልቶ ማደር፣ ወገንን መክዳት፣ ሀገርን መክዳት፣ አድርባይ መሆን ምናምን አይደለም። የልጆቹን ዕጣ ፋንታ እንኳን አያሳስበው። አይ ልጆች አሜሪካዊ ናቸው፣ አይ ልጆች እንግሊዛዊ ናቸው፣ አይ ልጆች ፈረንሳዊ ናቸው የሚል ሆነ። ደፍሮ የሚወጣ ጠፋ ማለት ነው። ጥቂቶች ደፍረው ቢወጡ እነዛን የሚያደፍቅ ሆነ፣ ከጠላት ጋር የሚያብር ሆነ ማለት ነው። ስለዚህ በዚህ መልክ መረጃን ተቆጣጠሩት። ሚዲያው ምን እንደተደረገ፣ ምን እንደሚያደርግ፣ ኢትዮጵያ መንግስቱ ምን እንደሆነ፣ ምን እየተደረገ እንደሆነ ለአማራ አርሶ አደር የሚነግረው ጠፋ። ይሄንን የሚነግረው ስላጣ ገዳዩን መንግስት አድነኝ አለ። ይህን የሚነግረው ስላጣ በህግ አምላክ አለ። ህጉ አማራን ለመግደል የጸደቀው ህገ መንግስት አማራን ገድሎ በአማራ መቃብርና አጽመርስት ላይ ታላቋን ትግራይና ኦሮሚያን ለመገንባት መሆኑን የሚነግረው ስላጣ ህግ ይድረስልኝ አለ። በህግ አምላክ አለ። ስለዚህ በዚህ መልክ መረጃን ተቆጣጥረው ምን እንደሆነ ጨለማ ውስጥ አስገብተው ሄዱ ማለት ነው። እነመለስ ተናግረዋል። አንድ ትግሬ በአንድ ወቅት ምንድን ነው ያለ? ይሄ ምሁሩን አንኮላሽተነዋል፣ የከተማውን ጠርንፈነዋል፣ አርሶ አደሩ እስከሚነቃ ድረስ ትግራይ ራሷን የቻለች በቂ መሳሪያ የታጠቀች በኢኮኖሚ የተገነባች ትሆናለች። ያ ከመሆኑ በፊት አርሶ አደሩ ከነቃ ግን አለቀ፣ ሁኔታው አከተመ ብለው ነው የሚያምኑት። ለዛ ነው ዛሬ ላይ እነ አስረስ ማረ ዳምጤ፣ እነ ዮሐንስ ንጉሱ የሚባል ትግሬን፣ እነ ጌታ ስራደን፣ እነ ዘመነ ካሴ፣ እነ እስክንድርን አስገብተው የአማራን አርሶ አደር እያወናበዱ እንዲመጣና
በድሮን እንዲደበደብ እንዳያርስ የሚያስደርጉት ይሄ የአማራ አርሶ አደርን መነሳት ለመግታት ነው። የአሜሪካ ተራድኦ ድርጅት ዩኤስአይዲ የሚባለው የአማራን ክልል ጤና ደግፋለሁ የሚባለው አማራ ጦርነት ውስጥ ሲወድቅ ምስቅልቅሉ ሲገባ በጀቱን አነሳ። እንዲብስ መጥፋቱ እንዲፈጥን ለማድረግ ማለት ነው። ይሄ ነው ዛሬ ማሲንጋ የሚመራው ስርዓት የሚያስተዳድረው ቅኝ የሚገዛን እየዞረ የሚያምታታው። ይሄ ነው ማንነታቸው። ጭራቅ የምላቸው ለዛ ነው። ጭራቆች ናቸው። ምዕራባውያን ለማንም አይበጁም፣ ለማንም አይሆኑም። መልካም ነገር አይታያቸውም። መልካም ነገር አስበው አያውቁም። ቅኝ ለመግዛት፣ ለመዝረፍ፣ ህዝብን ለማመሰቃቀል፣ መንግስቱን በቁጥጥር ውስጥ አድርገው አገሩን በማፍረስ ለመዝረፍ ነው። ይሄ ነው ዓላማቸው። ካፒታሊዝም ካፒታል ነው እንጂ ሰውነት አይታየውም፣ ተፈጥሮነት አይታየውም፣ እምነት አይታየውም፣ ባህል አይታየውም። አውዳሚ ነው፣ አጥፊ ነው፣ ለሰው ልጅ ጸር ነው። ስለዚህ ያንን አመጡብን ማለት ነው። ሌላው የደህንነትና የክትትል ስርዓትን ነው። የጸጥታ ተቋማቱ ይሄ ፖሊሱ፣ ጦሩ፣ አድማ ብተና ምናምን የሚሉት በሙሉ ይሄንን ነው የፈጠሩት። ይሄ ሁሉ አማራን የሚከታተል ነው። ለአማራ አድማ ብተና ተብሎ ተቋቁሞለታል። ለአማራው የሚበትን ማለት ነው። አማራ አድማ አደረገ ማለት በስርዓቱ ላይ ማለት ነው። ስለዚህ ያንን የሚበትን ራሱ አማራውን አድማ ብተና ብለው ራሱን አማራውን መልምለው አሰልጥነው አማራውን እንዲመታ አደረጉት። ሚሊሻ ብለው አማራውን ነው የሚገድል። ልዩ ኃይል ብለው የሚያሰለጥኑት አማራውን ነው የሚገድል። በ27 ዓመት ውስጥ ጀነራል አሳምነው ጽጌ መጥቶ ያሰለጠናቸው ልዩ ኃይሎች አማራ ሆኑ። እነዛንም እናገኘው ተሻገር መኪና ላይ እንዳሉ ካምፕ ውስጥ እንዳሉ ፈጇቸው። ጥቂቶች ናቸው አሁን ከፋኖ ጋር ተቀላቅለው እየተዋደቁ ያሉት። እናገኘው ተሻገር፣ እነ ተመስገን ጥሩነህ የስኳድ አባላት፣ እነ ደስዬ ደጀን ፖሊስ ኮሚሽነር የነበረው፣ እነ ገደቤ ኃይሉ የሚሊሻ ጽሕፈት ቤት ኃላፊ የነበረው ከነ አስረስ ጋር እየተናበው፣ አስረስ የክልል አቃቢ ሕግ ነው በዛን ወቅት። ከነሱ ጋር ተናበው ኬዝ እየፈጠሩ ምን እያሉ ጭፍጭፍ አደረጉት። መኪና ላይ እንዳለ ዱላ ይዞ እንዲሄድ እያደረጉ ነው። እናገኘው ተሻገር ወደ ጎንደር ወደዚህ ሂዱ እያሉ እያስራቡ የአሳምነው መንፈስ ይክፈልህ ነው ያሏቸው። በሸዋ አካባቢ የነበሩትን በአጣዬ በምድረገኝ ይሄ የወረራ ስሙ ከሚሴ በሚሉት አካባቢ ያሉትን ሲበትኗቸው ለቪኦኤ እና ይሄ ለጭራቁ ዓለም ለቅኝ ገዢው ዓለም ማሳሳቻ ድምፅ ሬዲዮ ሲሰጡ ያሳምነው መንፈስ ይክፈልህ ደሞዝ እያለን ያባረረን ያሉት። ያን እንደዛ ያሉት ናቸው። ዛሬ መሪ ናቸው። ዛሬ የእነሱ መዋቅር አገኘው ተሻገር ፌዴራል የሚውል እነሱ ማግኘት ግን የሱ መዋቅር ታች ቀበሌ ላይ እያስተዳደረ ነው። የተመስገን ጥሩነህ መዋቅር እንደውም ጭራሽ ዘመዶቹ እና አስረስ ማረ ዳምጤ እና ማርሸት ፀሐዩ የፋኖ መሪ ሆነው መጡ። የሉና ትግሉ አያችሁ፣ ይሄ ያለ ማለት ነው። ስለዚህ የደህንነትና የክትትል ስርዓቱ የጸጥታ ተቋማት ፖሊስ፣ ጦሩ፣ አድማ ብተና፣ ልዩ ኃይል ምናምን አጋዚ፣ ገዳይ ምናምን የነበረው በሙሉ አማራን ለመምታት ነው። የነቃ ነባር ኢትዮጵያዊን ለመምታት ነው። የመረጃ አውታር መረቦች፣ የደህንነት ተቋሙ በሙሉ አማራ ላይ ነው የሚሰራው። ስለ ሀገራዊ ደህንነት፣ ስለ ሉዓላዊነት፣ ስለ ህዝብ ደህንነት፣ ሰላም ምናምን አይደለም። የእርዳታ ሰጪ ድርጅቶች ሰላዮች ናቸው። መረጃ የሚሰበስቡ ናቸው። የተፈጥሮ ሀብት የት እንዳለ የሚያጠኑ ናቸው። አምካኝ ክትባት የሚያሰረጩ ናቸው። ይህን ነው የሚያደርጉት። ትንሽ ነገር አሳይተው ሌላ ነው አላማቸው። ምክንያቱም አምራቹን ገበሬ ተፈጥሮ ጸጋ የሰጠውን ንጹህ አፈር ያለበትን ውሃ ንጹህ ያለበትን የውሃ ማማ ያለበትን ህዝብ እንዳያመርት እንዳይሰራ በጦርነት እንዲታመስ እያደረጉ እርዳታ ለመስጠት መምጣትን ያክል አጥፊነት የለም። ይሄ ነው ብሂሉ ያለ እዚህ ጋር ነው። ቢተውት እኮ በቃ ራሱን ችሎ ለሺህ ዘመናት የኖረ እኮ ነው። ሰላም ቢያገኝ አማራ አርሶ አደር ኢትዮጵያን ያበለጸገ እኮ ነው። ለዚህ ያበቃ እኮ ነው። እንግሊዝን ጀርመንን የረዳ ነው። እነ ሻለቃ ዳዊት የባንዳው ልጅ መጥቶ ኢትዮጵያ በእርዳታ በድርቅ ምናምን ብሎ ስሟን ያስጠፋው በዚህ በሰይጣን አምልኮ በኢሉሚናቲ ምናምን የደነዘዘውን ዘፋኝ ስም የተገነባለት ይዞ በዓለም የኢትዮጵያን ረሃብተኛ ችጋራ አገር የሚለውን ስነ ልቦና የኢትዮጵያ ልዕልና ያወረደው ሻለቃ ዳዊት የመራው ፕሮጀክት ነው። ያንን ለእርዳታ ምናምን ተብሎ ዓላማው የኢትዮጵያን ስም ማጉደፍ፣ የኢትዮጵያን ልዕልና ማጉደፍ፣ የነፃነት ምልክትነቷን ማጉደፍ፣ የፍትሃዊነቷን ስም ማጉደፍ፣ ራሷን የቻለች ተፈጥሮ ጸጋ ያደላት መንፈሳዊ የሆነች ሀገር የሚብለውን ማጥፋት። ፈረንጮች ምዕራባውያን የፕሪስተር ጆን ሀገር ነው የሚሏት። ፕሪስተር ጆን ኢየሱስ ክርስቶስ ነው ብለው ነው የሚያምኑ።
ምናባዊ ነው። ይሄ ምናባዊ ፕሪስተር ጆን ቄስ ዮሐንስ የሚሉት የምዕራባውያን ምናባዊ ነው። ኢየሱስ ክርስቶስ ነው ፕሪስተር ጆን ብለው ነው የሚያምኑ። እሱም ፍትሃዊ ነው፣ አዋቂ ነው፣ እሱም የኢትዮጵያ ንጉስ ነው ብለው ነው የሚያምኑት። ያንን ልዕልና ሁሉ ከሰው ልጅ አእምሮ ውስጥ ለመፋቅ የተቀረጸው ፕሮጀክት መሪ ነው ሻለቃ ዳዊት። በእርዳታ ድርቅ ገብቶ ሴራ ተንኮል ማለት ነው። ስለዚህ ይህንን ነው የሚሰሩት የእርዳታ ድርጅቶችም ማለት ነው። እና በአጠቃላይ ጸጥታ ተቋማቱ፣ ፖሊሱ፣ ጦሩ፣ አድማ ብተናው፣ ገዳዩ ቡድን፣ የመረጃ አውታር መደቦች፣ ተቋሙ፣ አጠቃላይ የእርዳታ ሰጪ ድርጅቶች በሙሉ የአርሶ አደሩን አኗኗር፣ የልብ ምት፣ የፖለቲካ ግንዛቤ፣ አጠቃላይ እንቅስቃሴን መከታተል፣ የሚገለው ይገላል፣ መረጃ የሚሰበስበው መረጃ ይሰበስባል፣ ግጭት የሚፈጥረው ግጭት ይፈጥራል፣ በመሬት ያጣላል፣ የተረጋጋ አእምሮ እንዳይኖር፣ አካባቢው ላይ ሰላም እንዳይሰፍን የሚሰራ ነው። ይሄ ነው። እዛ እንዲህ ያደረገ ውሃ እንትን አለ ምናምን ያ ሽፋን ናት፣ ከቨር ናት። ስለዚህ አርሶ አደሩ በችግሩ እንዳይመክር፣ እንዳይነጋገርና እንዳይደራጅ ከፍተኛ ክትትል ላይ ያለ ነው ማለት ነው። ሌላው የገበሬ ማህበራትን መቆጣጠር ነው። ነፃ የገበሬ ማህበራት ወይንም ኮኦፐሬቲቭ የለም፣ ውሸት ነው፣ በገበሬው ስም የሚነገር ነው። ያሉት ስራቸው ጸረ አማራነት ነው። ቅድም እንደነገርኳችሁ እህሉን በርካሽ መግዛት፣ የፖለቲካ ስራ መስራት፣ ማዳበሪያውን ማዘግየት፣ የዝናብ ወቅት ማሳለፍ፣ ማምታታት፣ የአንዱን መሬት ነጥቆ ለሌላው መስጠት፣ አንዱን በአንዱ ማናሳት፣ ማጋጨት፣ በተለያዩ ክፍተቶች እየፈጠሩ ልዩነትን መፍጠር ላይ ነው የሚሰራ ማለት ነው። ስለዚህ የማህበራቱና ኮኦፐሬቲቭ በሰዋዊ ስሜት አዘኔታ እንዳያደርጉ ተቆጣጣሪ መዋቅር ሁሉ አለው። አማራ ጠል ነው የሚመደብ። አማራ እንዲህ ያደረገ የተባለ ትግሬ ነው የሚመደብ። አማራ እንዲህ ያደረገ የተባለ ኦሮሞ ነው የሚመደበው። ወይንም ደግሞ አማራ ውስጥ ያደገ ከአማራ የሚመስል ስሙ ሌላ ማንነት ያለው ነው የሚመደብ ማለት ነው፣ ርህራሄ እንዳይኖረው ማለት ነው። ስለዚህ በአማራ አካባቢ ያለ የመንግስት፣ የማህበራዊ፣ የእምነት ተቋማት መሪዎች ጸረ አማራዎች እና አማራ ጠሎች ናቸው በሙሉ በ100% ማለት ነው። ምክንያቱም ይህን ተቋም ይህን እየፈጸመ ያለ ያልተቃወመና ቦታው ላይ የተቀመጠ አስፈጻሚ ነው። እነ መላኩ ፋንታ የአማራ ልማት ማህበር ብለው በቅማንት ኮሚቴ ወያኔ እነ አለማንተ ገብረስላሴ የቅማንት የፖለቲካ ቅማንቱ የፈጸመውን በወያኔ መቀሌ ላይ ቢሮ ከፍቶ የፈጸመውን አማራ ያፈናቀለውን ህዝብ የተሰበሰበን ወደ 800 ቢሊዮን ብር ቆርጥመው የበሉ አማራውን ግድግዳ ካቆምክ በኋላ ጭቃ ከመረክ በኋላ ለቆርቆሮና ለሚስማር ነው የምንሰጥህ እያሉ 2 ቆርቆሮና 10 ቆርቆሮ ማትሞላና 2 ኪሎ ሚስማር መግዣ እየሰጡ ገንዘቡን የዘረፉ ናቸው እነ መላኩ ፋንታ፣ ወንጀል ያለባቸው ናቸው። ስለዚህ ማንም በመልካም የሚታይ አይደለም። እንዲጠፋ የተፈለገ የአማራ ባንክ ከፍቶ ኢኮኖሚውን እንዲያድግ መጠበቅ ሆዳምነት ነው፣ ወይንም ደግሞ የአጭበርባሪዎች መንጋ መሆን ነው። እነዚህ በአማራ ስም ዶክተር ምናምን ከሌ አማራ ባንክ ምናምን የሚባሉ ካድሬዎች ናቸው። ገጸ ባህሪ የሚሰጣቸው ልክ እንደነ ዘመነ ካሴ እንደነ እስክንድር ነጋ ገጸ ባህሪ የተሰጣቸው ናቸው። ስለዚህ በራሱ የተደራጀ የገበሬ ድምፅ ወይንም ማህበር ዩኒየን የለም ማለት ነው። ሌላው የህዝብ አገልግሎቶችን እንደ ተጽዕኖ መጠቀም ነው። መንገድ፣ ትምህርት እና ጤና አገልግሎት፣ አጠቃላይ መሰረተ ልማት ለስርዓቱ የገበረው ሆን ተብሎ ወደ የደም መሬት ኦሮሚያ፣ የወረራ ምድር ኦሮሚያ የሚገባው ወይንም ወደ ትግሬ የሚገባው ይሰራለታል። ሌላው እንዲጠፋ የሚፈለገው አይሰራለትም፣ በኢኮኖሚ እንዲዳይ ስለሚፈልግ ማለት ነው። ስለዚህ ከፖለቲካ ድጋፍ ጋር የተያያዘ ነው። እያንዳንዱ ልማት በኢትዮጵያዊነት በኢትዮጵያዊ ዜግነቱ በማንነቱ ለሀገሩ በሚያበረክተው አስተዋጽኦ አይደለም እየለማ ያለው፣ በፖለቲካ ውሳኔ ነው። ሌላ በምርጫ ሂደት ላይ ተጽዕኖ ማሳደር ነው። ገበሬውን ወስደው የማያውቀውን ይሄን ምረጥ ብለው መልምለው አዘጋጅተው ምን ብለው ይሄን አርጊሉታል። ከዛ በኋላ የመረጠውን ደግሞ ኮረጆ ገልብጠው ራሳቸው ይቀይሩታል። እምቢ ያለው ማዳበሪያ ይከለከላል፣ ምርጥ ዘር ይከለከላል፣ መሬት ልትነጠቅ ትችላለህ የሚባል አሉባልታ ይለቁና ሰፈር ውስጥ እንዲወራ አድርገው መሬቴን ሊነጥቁኝ ነው እንግዲህ ያሉትን ማድረግ ነው እንጂ ምናምን ብሎ ቪዲዮ እንዲያደርግ ይገደዳል ማለት ነው። ስለዚህ በእነዚህ ኃላፊዎች በምርጫ ወቅት ጸረ አማራው መጤ ወራሪ አፓርታይድ አገዛዝ የአካባቢ ኃላፊዎችን ይመድባል። እነዚህ ኃላፊዎች ደግሞ አማራን በጫና የአማራን አርሶ አደር በጫና የማይፈልገውን ያስደርጉታል፣ ወሬ ይነዙበታል። መሬት ሊነጥቁ ነው፣ ምርጥ ዘር ሊዘገይ ነው፣ ማዳበሪያ አታገኝም፣ እንደዚህ ትሆናለህ፣ ዘራፊ እንዲዘረፍ፣ ቤቱ እንዲቃጠል፣ ከብቱ እንዲሞትበት ምናምን ያደርጉታል። ወን ብለው ወባ እንዲሰራጭ ያደርጋሉ ማለት ነው።
ሌላው የህዝብን መከፋፈልና መግዛት ነው። ይሄ በዘር በሃይማኖት በአካባቢ በክልል ከፍለው በዘር ላይ የተመሰረተው ፌዴራሊዝም ታች አማራው ጋር ወርዶ እንደገና ደግሞ በቤተሰብ በጋብቻ በምን ሁሉ ይከፋፍሉታል። የአንዱን መሬት ወደ አንዱ ወስደው ይሄ ቢሮክራት ነው፣ ይሄ ፊውዳል ነው፣ ይሄ እንደዚህ ነው፣ መሬት ለጭሰኛው መሬት ላራሹ ምናምን እየተባለ የመጣው በሙሉ በከፋፍለህ ግዛው አማራው አርሶ አደር ላይ በደንብ ጠልቆ የሚሰራ ነው ማለት ነው። ጠልቆ የሚሰራ ነው። የአማራ አርሶ አደር የዘር የክልል የሃይማኖት ወይንም የአካባቢ ልዩነቶች በመጠቀም ኢትዮጵያን ከፋፍለዋታል። የአማራ አርሶ አደር ደግሞ መሬቱን የአንዱን ነጥቆ ለሌላው በመስጠት ጸብ ያጋቡታል፣ አብሮ እንዳይቆም ያደርጉታል። በተገኘው አጋጣሚ ሁሉ እንዳይግባባና እንዳይሰማማ ማድረግ የጠላቶቻችን የመጤ ወራሪዎች፣ የተገንጣዮች፣ የዘረኞች፣ የዘር አጥፊዎች፣ የወንጀለኞች የቀን ተቀን ተግባር ነው ማለት ነው። ስለዚህ የገበሬው ህልውናና ፖለቲካዊ መብት የሚከበረው በራሱ በአርሶ አደሩ ነው። አርሶ አደሩ ገበሬው አማራ እዛ ጋር እንዲደርስ ግን እኔ ነፍስ ያለው ምሁር ካለ፣ ህሊና ያለው ምሁር ካለ፣ አማራ ነኝ ብሎ የሚያስብ ምሁር ካለ፣ ሰው ነኝ ብሎ የሚያስብ የአማራ ምሁር ካለ እዛ ጋር እገዛ ማድረግ አለበት ማለት ነው። ገበሬው ህልውናውንና ፖለቲካዊ መብቱን በራሱ ለማስከበር አሁን ያለው የፋኖ የአማራ የህልውና የፍትህና ሀገር አድን ትግል የሚከተሉትን እነዚህ ነጥቦች ማሳካት አለበት ብዬ አምናለሁ። እኔ ግዴታ አለበት። ፍትሃዊና ህዝባዊ መንግስት መመስረት አለበት። የሚመጣው ፋኖ ማለት ነው። ነፃና ገለልተኛ የፍትህ የኢኮኖሚና የማህበራዊ ተቋማትን ይመሰርታል። ገበሬው የመሬት ባለቤትነቱን ያረጋግጣል። ወያኔም እየመጣ ወራሪ መጤ ትላንት የመጣ ሁሉ መሬቱን እየነጠቀ እየሰጠ እንደዚህ ምናምን የሚባልበት አይሰራም ማለት ነው። ገበሬው ህልውናውንና የፖለቲካ መብቱን የሚያስከብርበት ራሱን በራሱ የሚያደራጅበት መንገድና ይፈጠርለታል። ራሱን በራሱ እንዲያደራጅ፣ የመጣበትን ችግር በራሱ እንዲወጣ፣ ለትውልድ ተላላፊ የሚሆን የሚተላለፍ ተቋም እንዲገነባ፣ በራሱ ስብና በራሱ አረዳድ በራሱ አስተዳደራዊ መዋቅር እንዲዘረጋ መደረግ አለበት ማለት ነው። ነፃ ሚዲያ ያስፈልጋል። ለሁሉም ለገበሬ ብቻ ሳይሆን ለመላው ኢትዮጵያዊ ነፃ ሚዲያ ያስፈልጋል። ጠንካራና ነፃ የገበሬ ማህበራት መፈጠር አለባቸው። የመንግስቱን ተጠያቂነትና ነፃ አስተዳደራዊ ምርጫን ፋኖ ያሰፍናል። አገር በቀል ትምህርቶችን በተለያዩ አገር በቀል ትምህርቶችን ያስፋፋል። የተለያዩ የመረጃ ምንጮች የሚዲያ ተቋማትን ጋዜጠኞችን ማስፋፋት አለበት። ህዝብ ቀን በቀን የሚሆነውን ማወቅ አለበት ማለት ነው። ይሄ ለስር ነቀል ለውጥ የሚደረገው ነው ማለት ነው። እና የአማራ ህልውናና ነፃነት ደግሞ የሚጠበቀው የአማራ ብሔርተኝነትን ጠንካራ ክንዱ አማራነት ርዕዮተ ዓለምን መርሁ ያደረገው ፋኖ በአሸናፊነት የፖለቲካ ስልጣኑን በመያዝ ለኢትዮጵያውያን በአጠቃላይ የራሳቸው መንግስቴ ነው፣ ኢኮኖሚው ኢኮኖሚ ነው፣ ፖለቲካው ፖለቲካዬ ነው እንዲሉ ኢትዮጵያውያን በቀጥታ የሚሳተፉበትን የሽግግር መንግስት እንዲመሰርቱ ማስቻል ነው። ያ የሽግግር መንግስት ሀገረ መንግስት የሚያስተዳድር ህገ መንግስት እንዲቀርጽ አርቃቂ ኮሚቴ ሰይሞ ህገ መንግስት ማርቀቅ ነው። ከዛ በኋላ ያንን ህገ መንግስት ተከትሎ ያንን በተሻለን ያስፈጽማለሁ የሚል የፖለቲካ አደረጃጀት እንዲመጣ ማብቃት ነው ማለት ነው። የፋኖ ኃላፊነት ይሄ ነው። ይሄ ሲሆን የአማራ ህልውና ይከበራል ማለት ነው። የአማራ ህልውና ይከበራል። ይሄ ሲሆን አማራ ላይ የተዘራው የሐሰት ትርክት ወራሪዎች፣ መጤዎች፣ ዘረኞች፣ ተገንጣዮች ወያኔና ኦሮሞማ በአማራ ላይ የፈጠሩት የሐሰት ትርክት ጣሊያኖች፣ ቅኝ ገዢዎች፣ አሜሪካኖች የጻፉት ሁሉን ቶፈንቶ ውሸት መሆኑን፣ ሐሰት መሆኑን፣ ወንጀል መሆኑን የምናሳየው ነፃነትና ፍትሃዊነትን ወደ ነበረበት አምጥቶ ኢትዮጵያውያን በሰላም በፍትህ በህግ ፊት እኩል መሆናቸውን ፋኖ ሲያረጋግጥ ነው ማለት ነው። ፋኖ ሲያረጋግጥ ነው ማለት ነው። ስለዚህ አንድ ሀገር የሚለማውና የሚጠነክረው በሌቦች በተገነቡ ፎቆች አይደለም፣ በወራሪዎች በሚብለጨለጩ የመንገድ መብራቶች አሁን ኮሪደር ምናምን በሚባለው አይደለም፣ በፎቆች ወይንም በብልጭልጭ መብራቶች አይደለም። የኢትዮጵያ ቀጣይነት ተረጋግጦ ሉዓላዊነት ተከብሮ ሰላም ሰፍኖ እድገትና ልማት የሚስፋፋው በፍትሃዊ በሆኑ ዜጎች ነው። በህግ ፊት እኩል በሆኑ ዜጎች ነው፣ ኢትዮጵያውያን ነው። በፍትህና በህዝብ መተማመን ላይ የቆመ መንግስት ይፈጠር ነው ኢትዮጵያ የምትቀጥለው፣ ኢትዮጵያውያን ሰላማቸው የሚሰፍነው። ይሄን ደግሞ የሚያሳካው ፋኖና ፋኖ ብቻ ነው። አጥፊ ኃይል የልማት የመፍትሄ አካል ሊሆን አይችልም። ለፍርድ ነው የሚቀርበው፣ ሂሳብ ነው የሚያወራርደው።
ስለዚህ የናስረስ ማረ ዳምጤ ቡድን ወያኔን ይዘን ኦነግን ይዘን አብይን ነጥለው አብይን እንመታለን እያሉ ስርዓቱን ለማስቀጠል ጸረ አማራነትን ለማስቀጠል ጸረ ኢትዮጵያዊነትን ለማስቀጠል የሚደረገው የነዘመነ ካሴ ከስብሐት ነጋ ጋር ሄዶ መቀመጥ የነ ጀዋር መሐመድ ከጀዋር መሐመድ ስር ውርውር የሚለው መናኛ በሙሉ ውዳቂ ነው። ይህንን ሁሉ ቦታ መስጠት የለብንም። ጠላት አለን። ህልውናችንን አጥፍቶ ሀገር ሊሰራ የተመሰረተ ጠላት አለን። ያንን ጠላት ማጥፋት አለብን። ጠላታችንን ለማጥፋት ከቅጥረኛ ባንዳው እንጀምራለን። ብአዴን እናጸዳለን። ከዛ በኋላ ሀገራችንን እንረከባለን ማለት ነው። አጥፊ ጠላቶችን ብአዴንን፣ ወያኔ፣ ትህነግን፣ ኦሮሞማ፣ ኦነግ፣ ደርግ፣ ብልጽግና ምናምን የሚባል ሀሳዊ ኢትዮጵያኒስቶች የመሰረቷቸው ባልደራስ፣ ባላደራ፣ ኢዜማ፣ ግንቦት ሰባት ምናምን የሚባሉ በህግ ይታገዳሉ። ሀብት ንብረት ካለ ለሀገር ለህዝብ ይመለሳል። አመራሮች በሰሩት ወንጀል ልክ ለፍርድ ይቀርባሉ ማለት ነው። ፍትህ ማለት ይሄ ነው። በህግ ቦታ ሁሉም እኩል ማለት ሁሉም የተበደለው የሚካሰው በዚህ ልክ ነው። ዝም ብሎ አመሳስሎ ምናምን ለመሄድ ፕራግማቲዝም እያሉ ይሄ መናኛው የፖለቲካ ቅማንቱ አባል ምስጋናው አንዱዓለም ጌታ አስራደ የእስክንድር ነጋን ጸረ አማራነት ተቀብለው የሚያራግቡት አይደለም። የአጥፊ ነው፣ የአጥፊዎች መንገድ ነው። አማራ የሚባል የለም የሚለው እስክንድር ነጋ የአማራ መፍትሄ የአማራ ህልውና ታጋይ ይሆናል ብሎ መቀበል ጅልነት፣ ሞኝነት ነው። 2-3 መሞት ነው። ይህንንም መቀበል ያስፈልጋል ማለት ነው። ስለዚህ ታሪካችን እንደሚያስተምረን ዘላቂ ሰላምና ልማት የሚመጣው አማራ የመሰረታትን ኢትዮጵያን ሲያስተዳድር ብቻ ነው። ምክንያቱም አማራ ኢትዮጵያን ሲያስተዳድር ፍትሃዊ ስርዓት ይዘረጋል፣ ፍትህ ይነግሳል። ኢትዮጵያውያን ዜጎች መብታቸውን እንዲያስከብሩ ግዴታቸውን እንዲወጡና ኃላፊነታቸውን እንዲያውቁ ይደረጋል። ኢትዮጵያ በህግ ፊት ኢትዮጵያውያን በህግ ፊት እኩል ይሆናሉ። የኢትዮጵያ ሉዓላዊነት ይከበራል ማለት ነው። ኢትዮጵያውያን ነገዶች ማዕቀፍ ውስጥ እኩል በፖለቲካው፣ በኢኮኖሚው፣ በማህበራዊው እንቅስቃሴው እንዲሳተፉና ለጋራ ጥቅም መከባበር በጋራ እንዲቆሙ ያደርጋል። ሁሉንም ማዕቀፉ የኢትዮጵያውያን ነገዶችን በነገድነትም በግለሰብነትም በኢትዮጵያዊነትንም እኩል ነፃ ህዝብ ታላቅ ሀገር የሚለው ማለት ነው። ሁሉም በነፃነት የሚሆንበት ይገነባል። ፋኖ ይህንን ያሳካል ማለት ነው። ኢትዮጵያ አማራ ሲዳከም ኢትዮጵያ ተዳክማለች። ታሪካችንን ወደኋላ ማየት ይቻላል። አማራ ሲጠነክር ኢትዮጵያ ጠንክራለች። ኢትዮጵያ የታፈረች ሆናለች። ኢትዮጵያውያን ክብር አላቸው በየትኛውም ዓለም በየትኛውም ሀገር። አማራን መናኛዎች፣ መጤዎች፣ ወራሪዎች፣ ወያኔዎች፣ የወያኔ እናት አባቶች፣ የኦነግ የኦሮሞማ እናት አባቶች ሲረከቧት ኢትዮጵያ ምስቅልቅል ውስጥ ገብታለች፣ ተደፍራለች፣ ሉዓላዊነቷ ተከብሯል፣ አማራ ኢትዮጵያዊነት ረክሷል፣ በሌላው ሀገርም ተንቃለች ማለት ነው። ስለዚህ ወያኔ እና ኦሮሞማ፣ ደርግ፣ ኦነግ፣ ብልጽግና ነፃነትን ሲተገብሩት የሌሎችን መብት መንጠቅ፣ ሌላውን መግደል፣ ለራሳቸው ወርቅ ህዝብ ማለት ሁሉን የኛ ነው ማለት፣ በእኛ ፍቃድ ነው የምትኖሩ ማለት ወንጀል ተጠያቂነትን አስፍኖ ሁሉም ሰው በህግ ፊት እኩል መሆኑ፣ ሁሉም ሰው በባህሉ፣ በቋንቋው፣ በእምነቱ ኮርቶ ለሀገሩ ባለቤት ሆኖ ኢትዮጵያዊነቱ ኮርቶ ኢትዮጵያዊነቱ እንዲያስቀጥል ትውልድ ካለ ስጋት እንዲያስቀጥል የሚያስችል ስርዓት ለመዘርጋት ነው ፋኖ እየተዋደቀ ያለው። ፋኖ ሲባል አስረስ ማረ ዳምጤን፣ ዘመነ ካሴን፣ ጌታ አስራደን፣ ሰለሞን አጠናን፣ እስክንድር ነጋን፣ መከታው ማሞን ምናምን አይወክልም። እነዚህ ሌቦች፣ ቅጥረኞች፣ ባንዳዎች፣ ሆዳሞች፣ የሰው ጉድፎች፣ እድፎች፣ አረሞች ናቸው የሚነቀሉ አረሞች ናቸው። ስለዚህ እነዚህን አእምሮ ውስጥ ማስገባት አያስፈልግም ማለት ነው። እንግዲህ መጪው የአማራ ፋኖ የሚዘረጋው የፍትህ ስርዓት ሲተገብረው የሰው ልጅ ፍትሃዊ ማለት ያለፈ በደል የሚካስ ይካሳል፣ ወንጀለኛ ይቀጣል፣ በደል በበደሉ ይነገራል። ኢትዮጵያውያን በሙሉ በህግ ፊት እኩል ሲዳኙ መታወቂያቸው ታይቶ አንተ ቅደም፣ አንተ ጥፋ፣ አንተ ከስራ ትባረራለህ፣ አንተ እድገት ታገኛለህ፣ አንተ የአዲስ አበባ ባለቤት ነህ፣ አንተ አዲስ አበባ አትገባም፣ የመኪና ታርጋ ታይቶ አንተ ለፍ፣ አንተ ቁም የሚባል ነገር ይጠፋል ማለት ነው። ይሄ መጪው ፋኖ የሚዘረጋው ፍትሃዊው የኢትዮጵያ ስርዓትና ሀገረ መንግስት የሚከተለው ይሆናል ማለት ነው። ፋኖ የሚዘረጋው መንግስት ዲሞክራሲን፣ የተለያዩ ሀሳቦች በሰላማዊ መንገድ የሚነጋገሩበት ስርዓት እንጂ ዘር አጥፊና ወራሪዎች እንደሚያጭበረብሩት አይደለም። ዲሞክራሲ ምዕራባውያን ለራሳቸው ይጠቀሙታል፣ ለውጭው ያጭበረብሩበታል። ለዲሞክራሲና ለሰብአዊ መብት እያሉ በድሮን ያስጨፈጭፉናል፣ ሀገር ያፈርሳሉ፣ ሀገር ይወራሉ፣ ሀገር ይደበድባሉ። ለዲሞክራሲ ነው ምናምን ይላሉ።
መናኛውን ኳስ ተጫዋቹን ፕሬዚዳንት ካልሆነ ይላሉ። አዋቂዎች አሰላሳዮች በመንጋው ተደፍቀው እንዲጠፉና ለሀገር የሚያስብ እንዲጠፋ ይደረጋል፣ እንዲሰደድ ያደርጋሉ። ምንም የማያውቀውን በከሸፈ ስርዓተ ትምህርት አክሽፈው ሁሉም ቸርች ቸርች እያለ እነሱ የሚያትሙትን የተሳሳተ መጽሐፍ ቅዱስ ይዞ እንዲዞር እያደረጉ አገርን ያመሰቃቅላሉ ማለት ነው። ያ ዲሞክራሲ አይደለም። ያ ማሳሳቻ፣ ወንጀል መፈጸሚያ፣ ሀገር ማፍረሻ፣ ቀውስ መፍጠሪያ ሲስተም ነው። አይደለም። ዲሞክራሲ የሚባለው ትክክል የሰው ልጅ በሰውነቱ ተከብሮ እኩል መንሸራሸር ሲችል ነው። ልኩን ደግሞ ማወቅ አለበት። የሚያሰላስለውና መንጋው እኩል በአንድ ቦታ ላይ መቀመጥ አይችልም። የሚያሰላስለው ጥቂት ነው። በሩቅ መጪውን በሩቅ የሚቃኘው መጪውን በሚቃኝ ለትውልድ የሚያስበው ጥቂት ነው። ስለዚህ ያ ምዕራባውያን የፈጠሩት አሰላሳዩንና መንጋውን እኩል አድርገው ሀገርን ወደ ጥፋት የሚሄዱበት መንገድ ያከትማል ማለት ነው። ስለዚህ ለፋኖ ቅዱስ ትግል እያንዳንዱ ኢትዮጵያዊ ራሱን መጠየቅ አለበት። እነዚህን ነጥቦች ኢትዮጵያዊ በሙሉ ራሱ እንዲጠይቅ እፈልጋለሁ። መኖርን ወይንስ መጥፋትን እመርጣለሁ ብሎ መጠየቅ አለበት። መኖርን እንፈልጋለሁ ያለ ከትክክለኛው የፋኖ የፍትህ የህልውናና ሀገር አድን ትግል ቆን መቆም አለበት ማለት ነው። የሐሰት ትርክትን ከውሸቱ ከእውነቱ እለያለሁ ወይንስ አገናዝባለሁ የሚል ማገናዘብ አለበት። በሐሰት ትርክት ተመርቶ ወንጀል የፈጸመ ይጠየቃል ነገ ሂሳቡን ስለሚከፍል ማለት ነው። ከወንጀል ነፃ ለመሆን እውነትን መምረጥ እንጂ ወያኔና ኦነግ የሚነዛውን የሐሰት ትርክት ይሄና አብይ አህመድ የሚነዙትን በየቦታው እየሄዱ ማስተጋባትና እንደዚህ ነው እያሉ ህዝቡን ለማምታታት የሚያደርጉትን እየተቀበለ የሚረጭ በሙሉ ተጠያቂ ይሆናል። እንዳግባው ያሰራጭም ተጠያቂ ይሆናል። ያቀነቀነም ያጨበጨበም ተጠያቂ ይሆናል። እንኳንና ለገዳዮች ለቅጥረኛ ባንዳዎች ራሱ አቀንቃኝ የሆነ ተጠያቂ ነው፣ ህዝብ በማሳሳት ማለት ነው። የሌሎችን አስተያየትና ስሜትን አከብራለሁ ወይ? ሌላው ህልውናው ሲጠፋ፣ ባህሉ ሲረክስ፣ እምነቱ ሲወድም፣ መናኛዎች ሲያጠፉት ምን አስተዋጽኦ አደረግኩ የሚለውን ሁሉ መጠየቅ አለበት ማለት ነው። በዚህ የህልውናና ሀገር አድን ትግል ትንቅንቅ ውስጥም ምን አስተዋጽኦ አደረግኩ ብሎ ራሱን መፈተሽ አለበት ብዬ አምናለሁ፣ ለመላው ኢትዮጵያውያን። ምክንያቱም በጠፋች ኢትዮጵያ ላይ አማራ ጠፍቶ እኖራለሁ የሚል ቅዠት ማንም አይኖርም። ኢትዮጵያ ፈርሳ ሀገር እሰራለሁ ምናምን የሚል ቅዠት አይኖርም፣ እውንም አይሆንም። እውን ስለማይሆን ነው ይሄንን የሚሰሩት። ለምን? በቀውስ ኢትዮጵያ ከቀውስ እንዳትወጣ ነው። ከቀውስ እንዳትወጣ ኢትዮጵያን በማባራ ቀውስ ውስጥ እንከታታለን ያሉት የአሜሪካ ፖለቲከኞች ይሄ ነው። ኦሮሞ ሀገር ሆናለሁ ብሎ ወሮ በያዘው ነባሩን አጥፍቶ ወሮ በያዘው መሬት ላይ ሀገር ሆናለሁ ብሎ ሲነሳ ቅዠት ነው፣ እውን አይሆንም። ድንጋይ ላይ የሚኖር ትግሬ ራሴን ችዬ ተገንጥዬ በአማራ ጽመርስት ላይ ታላቋን ትግራይ ገንብቼ ምናምን ጥፋት ነው፣ አይሆንም። ራሱ እየቀለጠ እንዲጠፋ ነው። ስለዚህ ሁሉም የሚያምርበት፣ ኦሮሞውን ትግሬው የሚያምርበት ኢትዮጵያዊ ነኝ ብሎ በመከባበር ላይ ወንጀለኛን ተጸይፎ ወንጀልን ዘር ማጥፋትን የፈጸሙትን አጋልጦ ሰጥቶ ለፍትህ ክንዱን ሲያነሳ ነው። ከተበዳይ ጎን ሲቆም ነው የሚያምርበት። ኢትዮጵያዊ ነው መቀጠል ነው ዘሩ የሚቀጥል እንጂ እዛ ላይ አርጌ ምናምን የመጥፋት መንገድ ነው። ዳይኖሰር አቅም አለኝ ጉልበት አለኝ ብሎ ሁሉን አዳሽቃለሁ ሲል ከተፈጥሮ ጋር ተቃልቶ ነው የጠፋው፣ ከምድረ ገጽ የጠፋው። ስለዚህ ያ ጥፋት ውስጥ የማይሆን ቅዠት ውስጥ ገብቶ መጥፋት ለትግሬም ወጣት ለኦሮሞም ወጣት አያዋጣም። በዚህ ልክ ከምጠፉ እውነትን ተቀብሎ መትረፉ የተሻለ ነው። ለምርጫ የሚቀርብ አይደለም ነው። እና የኢትዮጵያ ቀጣይነት ሉዓላዊነትና ልማቱን የሚሆነው ፋኖ በሚዘረጋው ፍትሃዊ መንግስት ብቻ ነው። ሌላው ኢትዮጵያ የሚለው በሙሉ ሐሳዊ ነው፣ አጥፊ ነው፣ ጸረ አማራ ጸረ ኢትዮጵያ ነው፣ ውሸት ነው። አማራ የለም ብሎ ኢትዮጵያ የሚያክል አጥፊ የለም። ኢትዮጵያን የመሰረታት አማራ የለም፣ ትላንት የመጣ ነው እያለ እስክንድር ነጋ ኢትዮጵያ ምናምን ሊል አይችልም። ወንጀለኛ ነው፣ አጥፊ ነው። የአጥፊው ተልእኮ የጭራቁ ዓለም የሰይጣኑ ዓለም የኢሉሚናቲው ተልእኮ አስፈጻሚ ነው። ያ ነው ተልእኮ ማለት ነው። አማራ በደምና ባጥንት የለም የሚል መናኛ ኦርቶዶክስ ተገደለ ምናምን የሚል ዲስኩራም አጭበርባሪ ቅጥረኛ ነው፣ ሰላቶ ነው። ይህ ሁሉ መታወቅ አለበት ማለት ነው። እውነትና እውቀት የድል ቀንን ያሳጥራል። ነፃነት የመጪው ትውልድን የቀጣዩ ትውልድን ትውፊት ወይንም ደግሞ ጣፋንታ ይወስናል። ፍትህ የወደፊቱን አንድነት ያጠናክራል። ፍትህ ካልሰፈነ አማራን ገሎ ነባር ኢትዮጵያን ደምስሶ አርዶ ብልት ቆርጦ ቤት ዘግቶ አቃጥሎ አብሬ እቀጥላለሁ የሚባል ነገር የለም። ወንጀለኛ መቀጣት አለበት በወንጀሉ ልክ፣ የተበደለ መካስ አለበት።
ይሄ ፍትህ ካልሰፈነ ሌላ ነገር ሊሆን አይችልም ማለት ነው። ይህንም መዝለል አይቻልም። ጀዋር መሐመድ መጣውን ጀዋር መሐመድ ጋር አንገቱ ገመድ የሚጠልቅ ወንጀለኛ እንጂ የመፍትሄ አካል አይደለም። አስረስ ማረ ዳምጤ በአንገቱ ገመድ የሚጠልቅ ወንጀለኛ እንጂ ዘመነ ካሴ በአንገቱ ገመድ የሚጠልቅ ወንጀለኛ ከሃዲ ባንዳ እንጂ የመፍትሄ አካል አይደለም። እስክንድር ነጋ በብዙ የተደራራቢ ወንጀል ያለበት ነው። በአንገቱ ገመድ መጥለቅ ብቻ አይደለም፣ 5-6 ገመድ ነው የሚጠልቅበት። እንዲህ አይነት ወንጀለኛ የመፍትሄ አካል ሊሆን አይችልም። እነዚህን ሰዎች ይዞ መፍትሄ አመጣለሁ የሚል ተጠያቂ ነው፣ የጊዜ ጉዳይ እንጂ። ስለዚህ ፍትህ ግዴታ ነው ማለት ነው። ኃላፊነትን መወጣት ደግሞ ነፃነትን ያስከብራል፣ የራስን መብት ያስከብራል፣ ግዴታ እንዲወጣ ያስደርጋል ማለት ነው። ስለዚህ ወደ ነጥቤ ስመጣ፣ ወደ መዝጊያዬ ስመጣ አሁን ብአዴን ያወጣው ረቂቅ በአማራ አርሶ አደር ላይ ግብር መጨመር ምርት አምርቷል ማለት ጨርሶ ለማጥፋት፣ ለማደህየት፣ ለማሳደድ የታቀደ በመሆኑ ይሄ ቀውስ ደግሞ ለመላው ኢትዮጵያውያን የሚተርፍ መሆኑን መገንዘብ አለብን ማለት ነው። የምግብ ዋስትናና የሀገር ግንባታ ሲነሳ የአማራ ገበሬ መሰረት መሆኑን መገንዘብ አለብን ማለት ነው። ይህንን መርሳት የለብንም ማለት ነው። መገንዘብ ያስፈልጋል ማለት ነው። ምክንያቱም ኢትዮጵያ የቆመችው በአማራ ገበሬ ላይ በመሆኑ፣ ስለዚህ የአማራ ገበሬ ሲጠነክር ኢትዮጵያ እንደምጠነክር፣ የአማራ ገበሬ ሲፈታ ሲበተን ኢትዮጵያ ቀውስ ውስጥ ገብታ የሚበላ ጠፍቶ ኑሮ ተወዶ እንጀራ መብላት አይደለም ሌላ እንደሚሆን እና አብይ አህመድ የተናገሩትን ማስታወስ። ዳቦ በሙዝ ብሉ፣ እንጀራ በወጥ ከተወደደባችሁ ዳቦ በሙዝ ብሉ ማለት እንጀራ በወጥ ወደፊት አማራን ስለምናጠፋው አትበሉም ነው። አማራ ካላረሰ ጤፍ የለም ነው። ይህንን መገንዘብ ያስፈልጋል ማለት ነው። የሀገር እድገት በሌቦች ከተማ ላይ በቆመ ፎቅ ሳይሆን በአማራ ገበሬ አራሽነትና ምርት ላይ የተመሰረተ ነው። ፓስታ ፋብሪካው፣ መኮረኒ ፋብሪካው፣ ሁሉ ሌላ ዘመናዊ ፋብሪካው ምኑ የተቀናጀው ገበሬው ካላመረተ፣ ህዝቡ በልቶ ካልኖረ ይሄ ዝም ብሎ ሌላ ስራ ሰራለሁ ምናምን ፕላስቲክ ምናምን እንደዚህ ሌላ ምርት ምንም ነገር መሰረት የለውም ማለት ነው። የኢኮኖሚ ዋልታና ማገር ነው፣ ዋልታና ማገር ነው ማለት ነው። ይህን ማወቅ ያስፈልጋል። የአማራ ገበሬ ምግብ አምራች ብቻ ሳይሆን የኢትዮጵያ ዋልታ መሆኑን፣ ፋኖነት የኢትዮጵያ ዋልታ መሆኑን፣ ኢትዮጵያ በቅኝ እንዳትገዛ እንዳትደፈር ያስደረገ ያስኖረ የሰራት ደምቶ ቆስሎ በአጥንቱና በደሙ ያቆማት የሀገሯ የኢትዮጵያ ዋልታ መሆኑን መገንዘብ ያስፈልጋል ማለት ነው። የአማራ ገበሬ ህልውናን ክብሩንና የመሬቱ ባለቤትነቱን በራሱ እንዲያስከብር ማድረግ ደግሞ ኢትዮጵያን መገንባት፣ ኢትዮጵያን ማስከበር፣ የኢትዮጵያን ሉዓላዊነት ማጽናት ይሆናል ማለት ነው። ኃላፊነትን መወጣት፣ ራስን ነፃ ማውጣት ማለት ነው። የእያንዳንዱ ኢትዮጵያዊ ኃላፊነት ነው። ለአማራ ብቻ የተገደበ አይደለም። በልቶ ማደር እና የምግብ ዋስትና መረጋገጥ የሚገኘው ወይንም ደግሞ በልቶ ማደር የሚቻለው ወይንም የምግብ ዋስትና የሚረጋገጠው በአማራ ገበሬ እርሻና እጅ ላይ ብቻ ነው። ሞፈር በጨበጠ አማራ ገበሬ ላይ ብቻ ነው እንጂ ይሄ መጤ ወራሪ ዘረኞች ተገንጣዮች እንደሚያናፉት ኢኮኖሚው አደገ ምናምን እንደዚህ ህዝቡን ቤት እያፈረሱ እየናዱ በደሞዙ እንዳይኖር እያደረጉ የሚያደርጉት የጥፋት መንገድ መሆኑን መገንዘብ ያስፈልጋል ማለት ነው። የአማራ ገበሬ ሲያመርት ህዝብ አይራብም፣ ምግብ አይወደድም፣ ኢኮኖሚው ቀውስ ውስጥ አይወድቅም፣ አገርም ይረጋጋል፣ ህዝብም የተረጋጋ መንፈስ ይኖረዋል ማለት ነው። የአማራ ገበሬ ሲደክምና ሲጠፋ ኢትዮጵያውያን ይዳከማል፣ ይራባል፣ ኢኮኖሚው ቀውስ ውስጥ ይገባል ማለት ነው። ይህንንም መሰረት መርሳት የለብንም። የአማራ ገበሬ ህልውናና የሀገር ህልውና የአንድ ሳንቲም ሁለት ገጽታ ነው። የኢትዮጵያ ህልውናና የአማራ ገበሬ ህልውና የአንድ ሳንቲም ሁለት ገጽታ ነው። የአማራ ገበሬ ድምፅ የኢትዮጵያ የወደፊት ድምፅ ነው። የአማራ የገበሬ ጥያቄ የኢትዮጵያ ጥያቄ ነው። የአማራ ገበሬ መኖር አለመኖር የኢትዮጵያ ቀጣይነትና መኖር አለመኖር ጉዳይ ነው ማለት ነው። ከአማራ ገበሬ እርሻ የሚጀምር ልማት የሀገርን የኢትዮጵያ ዘላቂ ልማት ማረጋገጥ ነው። የአማራን ገበሬ አጥፍቶ መብራት አብለጭልጮ ልማት አለማለሁ ማለት አገርን መሸጥ ነው፣ አሁን እንደሚሸጠው ማለት ነው። ከአማራ ገበሬ ጎን መቆም የሀገርን መሰረት ማጽናት መሆኑን፣ ህልውናን ማስቀጠል መሆኑን ማወቅ ያስፈልጋል ማለት ነው። የአማራ ገበሬ ሲጠናከር ኢትዮጵያ እንደምትጠነክር፣ በጠነከረች ኢትዮጵያ ውስጥ ኢትዮጵያውያን በሰላምና በደህንነት ሰርተው የሚኖሩበት፣ አድገው የሚለሙበት፣ የተሻለ ኑሮ የሚመሰርቱበት፣ ለትውልድ ቅርስ የሚያስቀምጡበት አውድ ይፈጠራል ማለት ነው። ስለዚህ የኢትዮጵያ መሰረት የአማራ ገበሬ በመሆኑ የአማራን ገበሬ ችግር መወጣት የሁሉም ኃላፊነት ነው እላለሁ። ይሄ
ራሱ የአማራ ገበሬ የሚወጣዋል። የፋኖም ዋና የትግል መሰረት ነው። አሁን የሚደረገው የህልውና የፍትህና ሀገር አድን ትግል ይህን መሰረት ያደረገ መሆኑን በማስታወስ ሁላችንም ኃላፊነታችን እንድንወጣ እያሳሰብኩ የዛሬን ዝግጅቴን እዚህ ጋር ጨርሳለሁ። በሚቀጥለው ሌላ ዝግጅት ይዤ እመጣለሁ። እስከዛው ይህንና መሰል ጉዳዮች ለህዝብ እንዲደርስ የፍኖተ አማራ ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እናድርግ። የዘመድ ሳተላይት ቴሌቪዥንን እናስተዋውቅ፣ እናግዝ፣ እንርዳ እያልኩ ዛሬውን እዚህ ጋር ጨርሻለሁ። ሰላም።